ስትገባ አሁን እግዚአብሔር ያዘጋጀው ስፍራ አለ። አንተ ከኃጢአት በክርስቶስ ደም እንድትታጠብ ያዘጋጀልህ ስፍራ ጥምቀት ነው። ልክ ጥምቀቱ ስትገባ በክርስቶስ ደም ታጥበህ ነጽተህ ትወጣለህ ነው። ተመራፍ ላይ ፓፓ ምን አለ መሰለሽ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እንዴ ዮሐንስ 6:54 ላይ። እዚህ ጋር ደም የሚል ደግሞ አለ። ደም የሚል አለ። ስጋው ደሙ ሱቅ ደም የሚል አለ። ሶ አሁን ደምና ውሃ ጥምቀቱ ለምሳሌ ጥምቀቱና ደሙ እዚህ ጋር ሁለት አይነት ነገር አለ አይደል? አሁን ሁለት አይነት ነገር አለ። ደሙም አለ ውሃውም አለ። ይሄ ሰው የነጻው በደሙ ነው ወይ ደግሞ በጥምቀቱ ነው የነጻው? ሰው የገሃነም ደጆችም አይችሏትም አይበረታቱባትም። ይሄ ጌትስ ኦፍ ሄዲስ ማለት ነው። የሄዲስ መግቢያዎቹ በሮቹ ደጃፎቹ እነሱ ፕሪቬል አያረጉባትም። እንደዚህ እሷ ላይ አይበረታቱባትም አይቋቋሟትም ማለት። እሺ ሰው አሁን ይህቺ ቤተክርስቲያን እንዲህ ብሎ ኢየሱስ የተናገረላት ቤተክርስቲያን እስቲ የት አለች ነው አሁን ማየት አለብን። እንዲህ ተብሎ የተነገረላት እማጠፋ ምክንያቱም ይሄው የገሃነም ደጆችም አይቋቋሟትም አይበረቱባትም። ልክ ከዛን ይሄን ይዝና ቅዱስ ዮሐንስ አፈወርቅ ምን ይላል? ሰይጣን ዝናሩን አራገፈ ጨረሰ፣ ቤተክርስቲያንን ግን ሊያጠፋት አልቻለም። ስለዚህ ሁሌም ቢሆን ልክ በውሃ ላይ እንደምትሄድ መርከብ ወጀብ እየመጣ መርከባን እንደሚመታት በጣም ብዙ ፈተናዎች ቤተክርስቲያንን እየመጡ ሊመቷት ይችላሉ። ሰይጣን ዝናሩን ሊያራግፍ ይችላል፣ ግን ይጨርሳል። ቤተክርስቲያን ግን አጠፋም፣ መርከቧ ግን አሰምጥም። ለምን? አንደኛ የራሱ የክርስቶስ ናት። ክርስቶስ ሙሽራ ሆኖ እርሷ ሙሽራ ናት። ሙሽራው ሙሽራይቱን ይጠብቃል። ሙሽራው በኖርማል ህይወታችን በዚህ ህይወታችን ራሱ ሙሽራው ምንድነው? ፕሮቫይደር ነው አይደለ? ፕሮቫይደር ነው፣ ፕሮቴክተር ነው። ፕሮቴክት ያደርጋል፣ ሚስቱን ይጠብቃታል፣ ይመግባታል። እና እውነተኛው ሙሽራ ጌታችን ኢየሱስ ክርስቶስ ደግሞ ለእውነተኛይቱ ሙሽራ ለቤተ ክርስቲያን ምን ያህል ፕሮቫይደርና ፕሮቴክተር ይሆን እንዴ? ለዛ እኮ ነው በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ላይ ቅዱስ ጳውሎስ ምን የሚለው? ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ። ባሎች ያው ሚስቶቻችሁን ውደዳ ያለባችሁ። ማንን እንደወደደ? ክርስቶስ። ማንን? ቤተ ክርስቲያንን። ይህችን ቤተክርስቲያን ማወቅ አለብን። ዝም ብሎ እንደዚህ ጌታ ማለት እኮ አይደለም። ምንድነው ክርስቶስ የሰጠን በምድር ላይ አስቀምጦልን የሄደው ምንድነው? ዝም ብሎ እኮ እንዲሁ አይደለም። መንፈስ ቅዱስን ሲልክ እኮ ህብረት ላይ እኮ ነው፣ ወይም ቤተክርስቲያን ላይ እኮ ነው። መንግስቱን እኮ አቋቁሟል እኮ ጌታችን እኮ መንግስት አለው ምድር ላይ ራሱ። ይሄን ታውቃላችሁ ጋይስ? ወደ ፍቅሩ ልጅ መንግስት አፈለሰን እኮ ነው ያለው ጳውሎስም። ቤተክርስቲያን እኮ ናት መንግስቱ። ለቤተክርስቲያን ራስ እንዲሆን ሰጠው ሲል እኮ ለመንግስቱ ማለት እኮ ነው፣ ንጉስ ይሆን ዘንድ። ስለዚህ ራስ ይሆን ዘንድ እዛው ኤፌሶን ምዕራፍ 1 ቁጥር 23 አካባቢ ይሄ ነገር አለ። ሁሉም ከእግሩ በታች ካስገዛለ በኋላ ለቤተክርስቲያን ራስ እንዲሆን ሰጠው ይልና እርሷም ይላል ቤተክርስቲያንን ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል። የእርሱ ሙላቱ ናት። ማን ናት እቺ ቤተክርስቲያን? እዛው ኤፌሶን 5 ላይ መልሳችሁና ክርስቶስ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና ቀጠል አድርጎ እንዲህ ይላል። ቆይ ቃል በቃል አምጥላችሁ በጣም ይሄ ከሚገርም ነገር ነው የሚናገረው ቅዱስ ጳውሎስ እዚህ ላይ። ከዚህ ቀደም እንዳልኳችሁ ክቡር ጳውሎስ ስለ ክብርት ቤተክርስቲያን ተላለ። ክቡር ጳውሎስ ስለ ክብርት ቤተክርስቲያን፣ ጳውሎስ ክቡር ነው። ስለ ክብርት ቤተክርስቲያን ደግሞ እንዲህ አለ። ከዛ በኋላ በኤርሲያ ላይ ያለን ነገር መረዳት እንደው የተወሰነ እንኳን ከተሻሻለ ጌታ ረድቶን ማለት ነው። ሌላ ኤፌሶን ምዕራፍ 5 ቁጥር 25 ላይ ባሮቼ ክርስቶስ ደግሞ ኤርሲያን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ትክክል። ልክ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ስለ ቤተ ክርስቲያን ራሱን አሳልፎ ሰጠ። እንዴ ራሱን ስለ ቤተ ክርስቲያን አሳልፎ ሰጠ ከተባለ እንግዲያስ ቤተ ክርስቲያንን ማወቅ አለብን። ኦፍ ኮርስ ይልና ቀጠል አድርጎ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቤተ ክርስቲያንን እንዲህ የማይሆንባት ቤተ ክርስቲያን አለች እያለ ነው መጽሐፉ። ጋይስ ስሙ በደንብ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እድፈት እንዳይኖርባት አድርጓል ጌታችን። አይቷል ምን ያህል ፕሮቫይደር ምን ያህል ፕሮቴክተር እንደሆነ ለቤተ ክርስቲያኑ። እድፈት የሌለባት እንድትሆን ያደርጋታል። የፊት መጨማደድ በምንድን ነው የሚመጣው? በእርጅና። ቤተክርስቲያን አታረጅም። ስለዚህ ሁሌም ሙሽራ ሆና ከሐዋርያት ጀምሮ ጉባኤው ይቀጥላል፣ ይመጣል። ሁሌ የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና፣ ቤተክርስቲያን ቅድስት ናት። ቅድስት ቤተክርስቲያን ያለ ነውር ትሆን ዘንድ ነውር እንኳን የለባትም። እንዴ
ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ምን አይነት ቤተክርስቲያንን? ክብርት አሁን ክብርት ቤተክርስቲያንን እናሳዩ። የት አለች ክብርት ቤተክርስቲያን? አሁን አጠፋም ቤተክርስቲያን ይኸው። ምክንያቱም ጠባቂዋ ሙሽራዋ ነው። የጋንም ልጆች አይችሏትም ብሏል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታ ኢየሱስ ቃል ገብቶልናል። መንፈስ ቅዱስንም ደግሞ ለዘላለም ከእናንተ ጋር ይሆን ዘንድ እልካለሁ ብሏል። አሁን ይህቺ ከሐዋርያት ጀምሮ የመጣችው ጉባኤ የትኛዋ ናት የሚለውን ማወቅ አለብን። ካላወቅን ዝም ብለን የሆነ መጽሐፍ ብቻ ብድግ አድርገን አንድ መጽሐፍ ቅዱስ በቃ አንብቤ እዚህ ላይ እንደው የተረዳሁት ነገር አለ በቃ ከሐዋርያቱ ጋር ይስማማልኛል ዝም ብለሽ ብድግ ብለሽ እንደዛ እኮ አይቻልም። ለምሳሌ እናንተ ቤተክርስቲያን ውስጥ ጥምቀት አያድንም አይደለ? ብድግ ብለሽ አንብበሽ እንግዲህ አሁን የእናንተ ቤተክርስቲያን የሚኬሲ ነው የነበዳልሽኝ የእናንተ በቃ አሁን እዛ የእምነት መግለጫችሁ ላይ እንደተቀመጠው አይ በቃ ከኃጢአት ስርየት በኋላ ነው ጥምቀት የሚመጣው፣ ከድህነት በኋላ ነው ጥምቀት የሚመጣው ነው የሚሉት። ስለዚህ ምንድነው ጥምቀቱ ለድህነት አይደለም የሚለው። አሁን መጽሐፍ ቅዱስ እንደዛ ብሎ አስተምሮ መሰለሽ? አይደለም እኮ በቃ ቤተ እምነቱ በሰው ነው የተመሰረተው። ሰውየው ያ የመሰረተው ሰውዬ የተረዳው ጥምቀት እንደማያድን ነው። እሱ ነው በቃ እንደዛ ብሎ ሰጠ። አሁን ሁላችሁም እሱ ነው ይዛችሁ ተቀመጣችሁ ማለት ነው። ቤተክርስቲያንን ግን የጀመረው የሆነ ግለሰብ አይደለም፣ ጌታ ኢየሱስ ነው። ስለዚህ እርሱ የሰጠን ትምህርት ነው የሚመጣው። የሆነ ቤተ እምነት በሰው ሲመሰረት ያ ሰው የሰጠውን ትምህርት ይዞ ይቀጥላል። ለምሳሌ በእናንተ ቤተ እምነት የሆነ ሰው ካስጀመሩ ያንን ይዛ ሰው የትምህርት ይዛችሁ ትመጣላችሁ። በእስልምና መሐመድ ከሆነ የጀመረው የመሐመድን እምነት ይዘው ይቀጥላሉ። በሌሎችም ቤተ እምነቶች ልክ እንደዚሁ፣ በአባ ምስክሮችም ልክ እንደዚሁ ወደ ኋላ መለስ ብሎ ከአርዮስ ሊቀዱ ከቻሉ ነው እንጂ የተወሰነ ነገሮችን ቤተክርስቲያን ግን የተመሰረተችው በኢየሱስ ስለሆነ ቤተክርስቲያን የኢየሱስ ትምህርት ነው ይዛ የምትቀጥለው። የኢየሱስ ትምህርት ደግሞ ጥምቀት ለድህነት ነው። አለቀ። ጥምቀት ለመዳን ነው፣ ለኃጢአት ስርየት ነው፣ ዳግም ለመወለድ ነው ብሎ በግልጽ ነው የሚያስተምረው። እና የአስተምህሮ ላይ ቢሆን ጥያቄ ሳይኖር ቀርቶ ሳይሆን ግን ዋናው ነገር ግን እንትን ላይ ይሄ ጉባኤው ላይ እቺ ጉባኤዋ ቤተክርስቲያን ግን በቃ ይሄ ምንድነው እንትን ይሄ ካልከው ላይ ተነስቼ ደግሞ ልጠይቃክ ማወቅ ስለምፈልግ ነው በደንብ። እሺ ለምሳሌ በክርስቶስ በማመን የዳኑና አዲስ ፍጥረት የሆኑ ሰዎች ተሰብስበው ቢያመልኩ ማንን ሰምተው አምነው? ማንን ሰምተው አምነው? ተመስክሮላቸው። ማን መስክሮላቸው? ማን መሰከረላቸው? ማን አጠመቃቸው? እንዴ ከዝንትና ስልጣን ያላቸው ናቸው የተሾሙት። ማን የሾማቸው? ይኸውልህ ለምሳሌ አንድ ህብረት አለ እንበል። እንደዚህ አሁን እንዳልኩ በክርስቶስ በማመን አዲስ ፍጥረት ሆኑ። እንዴት እንደተመሰረተ ገብቶኛል። አይዲያ ዝም ብለህ አድምጠኝ። ገብቶኛል ሀሳብህ ትንሽ ስማኝና ትይዘዋለህ ሀሳቤን። ለምሳሌ ተሰበሰቡ። ወይኔ በእግዚአብሔር ስም ይቅርታ፣ እኔ ነኝ ያደረኩሽ። የራሴን የዘጋው መስሎኝ ነው። ሂሩ እያወራሽ ከሆነ ሚዩት ሆነሻል። እኔ ነኝ፣ ይቅርታ አድርጊልኝ። ሂሩ እያወራሽ ከሆነ ሚዩቱን አንሺው። ይቅርታ፣ የራሴን ሚዩት ያደረኩ መስሎኝ ያንቺን አደረኩኝ። አይ እያወራሽ ከሆነ ሚዩቱን አንሺው። እሺ ይቅርታ፣ ችግር የለም። እና ያ ህብረት ነው ምልክ ያ ህብረት በመጽሐፍ ቅዱስ የሚያምን በሐዋርያቱና በጌታ ትምህርት ላይ የተመሰረተ ከሆነ አዲስ ፍጥረት ከሆኑ አምነው በጌታ ያ ስብስብ እኮ ቤተክርስቲያን ነው የሚባለው። እና ያ ቤተክርስቲያን አይባልም ወይ ነው ያ ስብስብ? ምክንያቱም ቤተክርስቲያን የምንለው የዳኑ ስብስቦችን ስለሆነ ማለት ነው። እሺ እኮስ ማንን አምነው ማን አሳመናቸው? ማን አጠመቃቸው? እነዛን ሰዎች ሲሰባሰቡ ከዚህ በፊት ስልጣን ያላቸው ማለት ነው በቤተ ክርስቲያን የተሾሙ። እስቲ ባንቺ ቤተ እምነት እናድርግና እስቲ ለምሳሌ እኛ ያሉ ፓስተሮቻችን አሉ። ፓስተሩን ራሱን ማን አጠመቀው? እሱ ደግሞ ሌሎች ናቸው። እሱ ምን በእኛ መንገድ ነው የመጣው? እኮ እያለ የት ድረስ ነው የሚሄደው? እያለ መጀመሪያ መመስረቻው ድረስ ነው የሚሄደው እኮ አይደል? እሱማ አሁን ይኸውልሽ ያ ስብስቡ ራሱ ቤተክርስቲያን አይባልም ስላልሽኝ ገና ከጀምሮ ለምሳሌ የመካነ የት ነበር ያንቺ? ኦኬ መሰረተ ክርስቶስ ሶሪ መሰረተ ክርስቶስ በቃ እሱ አማኞች ተሰባስበው እንደዚህ የጀመሩት ነው አልሽኝ። ከሆነ ማን አጠመቃቸው እነሱን ስልሽ ከነሱ በፊት የነበሩ ፓስተራች የለም። ሲጀመር እነሱ ናቸው ጀማሪዎቹ። የሚኬሲ ጀማሪ እነሱ ስለሆኑ እነሱን ያሳመነ ያጠመቀ የለም። ምክንያቱም ያሳመነ ያጠመቀ የለም ስልሽ በራሱ እናንተው ባላችሁበት ቤት ውስጥ ማለት ነው። እሱ ገና እየተጀመረ ስለሆነ ስለዚህ እነሱ ራሳቸውን ማን አሳመነ ማን አጠመቀ?
አሳምኖ ያጠመቃቸው አካል ካለ እነሱም ሊኖሩ የሚገባቸው በዛው ባሳመናቸውና ባጠመቃቸው ትምህርት እንጂ አፈንግጠው ከወጡ ከሱም ተለይተዋል፣ በቃ ተቆራርጠዋል። ለራሳቸው አዲስ እናቋቁም ብለው ከወጡ ማለት ነው። ከተለዩ ከዛ ጋር በቃ ትምህርቱን ከካዱት ጥምቀታቸውንም ትተውጣል ያስብላል። ስለዛ ምንድነው ወደ ኋላ ስንሄድ የት ድረስ እንሄዳለን? የትም አንሄድም። መቀዛችሁ ላይ ነው የምንቆመው። ስለዚህ ዝም ብሎ ብቻ እንደዚህ የሆነ መጽሐፍ ይዘን ራሳችን አንብበን በቃ ትክክል ነው እንደዚህ ምናምን ስላልን አይደለም። የሆኑ ሰዎች ተነስተውም ስለሰበኩልን አይደለም። ባይዚ የሚሰብኩት ራሱ የተላኩ መሆን አለባቸው። ካልተላኩስ እንዴት ይሰብካሉ ይላል መጽሐፍ እኮ አይደለ? ጳውሎስ ምንድነው የጌታን ስም የሚጠራ ሁሉ ይድናል ይልና ባለመኑትስ እንዴት አድርገው ይጠሩታል? ማለት የጌታን ስም ለመጥራት ማመን አለብን ይልና ለማመን ደግሞ ምን ማድረግ አለብን? መስማት አለብን። ማለት ሳንሰማ እንደዚሁ አናምንም። ስለዚህ ባልሰሙትስ እንዴት አድርገው ያምናሉ ይላል። ለመስማት ደግሞ ምን ያስፈልጋል? የሚያሰማ ወይም ሰባኪ ያስፈልጋል። ያለ ሰባኪስ እንዴት ይሰማሉ ይላል። ሰባኪውስ ዝም ብሎ አንድ ሰው ብድግ ብሎ ብቻ በቃ ተገለጠልኝ ብሎ ብቻ ዝም ብሎ ብድግ እያለ እየመጣ ዝም ብሎ ሰባኪ ሆኖ እንትን ማድረግ ይችላል? አይቻልም። ስለዛ ምን መሆን አለባቸው? የተላኩ መሆን አለባቸው። ስለዛ ምን ይላል? ካልተላኩስ እንዴት ይሰብካሉ? ስለዚህ የተላኩት እነማን ናቸው? ሐዋርያት መጀመሪያ እነሱ ናቸው። ሐዋርያት ከተላኩ በኋላ በሐዋርያት እግር ስር የሚመጡ ናቸው። በቃ አለቀ እየሰበኩ የሚሄዱት እንጂ ሌላ ብድግ ብሎ በእነዚህ እግር ስር ሳይተካ ብድግ ብሎ እኔ ሰባኪ ነኝ ብሎ ቢመጣ ማን ይቀበሏል? እኔ አልቀበሉም። ጌታ ራሱ በዚህ ሊጠይቀኝ አይችልም። ማለት እንዴ ከየት መጣ ተብሎ ብድግ ብሎ ራሱን ሹሞ ይመጣል እንዴ? አንድ ሰው እንዲህ የሚባል ነገር የለም። ስለዚህ በዛው በሐዋርያት እግር ስር እየተተኩ የሚመጡ አባቶች ይኖራሉ፣ መምህራን ይኖራሉ። እነሱ ይሄ በቤተክርስቲያን ውስጥ ማለት ነው ባጭሩ። ስለዚህ ይሄንን ተልእኮ የተቀበለችው ባጭሩ ቤተክርስቲያን ናት፣ አንድ ግለሰብም አይደለም፣ ቤተክርስቲያን ናት። ስለዚህ ቤተክርስቲያን ከሐዋርያት ዘመን ጀምሮ እየሰበከች እያጠመቀች ትኖራለች። አለቀ። ስለዚህ የምትሰብከው ወይም የምታሳምነው ፕላስ ብላም ደግሞ የምታጠምቀው የምታቆርበው የጌታ ቤተክርስቲያን ናት። ከመጀመሪያ ያለችው ከሐዋርያት ጀምሮ ያለችው ይህቺ ቤተክርስቲያን የት አለች ነው። አሁን እያሳመነች እያጠመቀች እያቆረበች ያለችው ከሐዋርያት ጀምሮ ማለት ነው ያለችው ቤተክርስቲያን የትኛዋ ናት? ጥሩ በቃ እንዳላበዛብህ ይቅርታ እንዳላበዛብህ የመጨረሻ ሁለት ጥያቄ ልጠይቅህ። ግን አሁን ያልኩሽ እንግዲህ ገብቶሻል። ማሳመን ማጥመቅ የቤተ ክርስቲያን ተልእኮ ስለሆነ እያሳመነች እያጠመቀች ከሐዋርያት ጀምሮ የነበረች ቤተ ክርስቲያን እስቲ የት አለች ነው? የቷ ነች? እንትን ጥያቄ ገብቶኛል። ይሄ ሰንሰለት ያለው በእናንተ ቤተ ክርስቲያን ውስጥ ነው፣ በፕሮቴስታንት ውስጥ የለም ነው አይዲያው አይደል? አይ እኔ አሁን በእኛ ውስጥ አለ በእናንተ ውስጥ የለም ምናምን ብዬ ደመደምኩልሽ ሰው ሳይሆን ካለ በእናንተ ያው እንድታሳይ የለም። አክቹአሊ እሺ የመጨረሻ አንድ ጥያቄ ምን መሰለ፣ አሁን የሐዋርያቱ ቅብብሎች ስንል ማለት ነው ስልጣኑ ላይ ነው ፎከስ ማድረግ ያለብን፣ ትምህርቱ ላይም ጉባኤውን እንደ ጉባኤው ነው አሁን እያነሱ ያሉት። ስልጣኑ ትክክል፣ ይሄ ስልጣነ ክህነቱ ፕሪስቱድ በቃ ከጥንትም ጀምሮ አለ። ይሄ ትምህርቱ በጣም ግልጽ ነው። የሚስጥረ ክህነት በመጽሐፍ ደረጃ ሳይቀር ርዕስ ሰጥተው ሳይቀር ጽፈዋል እነ ቅዱስ ዮሐንስ አፈወርቅም። ግን እኔ እያልኩሽ ያሉት ግን እኔ አሁን ሞር ፎከስ ያደረኩት ጉባኤውን እንድታዩ ነው። በደንብ ጉባኤው ላይ ነው። ጉባኤ ህብረት ትምህርቱ አይበልጥም ወይ ከጉባኤው? ዋናው ትምህርቱ አይደለም ወይ? ማን ትምህርትና በጌታ ትምህርት ላይ እኔ የራሴን ጥያቄ ነው የምጠይቀው። እሺ ጥያቄ ከሆነ ከጉባኤና ከትምህርቱ የቱ ይበልጣል አይባልም። በቃ አለቀው። ትምህርቱ በጉባኤ ውስጥ ያለ ነው። ጉባኤው ደግሞ የኢየሱስ ስጋ ነው። ጉባኤው ውስጥ ኢየሱስም አለ ራስ ነው። ስለዚህ ከጉባኤው ምንድነው ትምህርቱ ይበልጣል ከትምህርቱ ጉባኤው ይበልጣል ምናምን የሚባል ነገር የለም። በቃ ይሄ ሲጀመር ይለያያል። የሚነጻጸሩ ነገሮችም አይደሉም። ትምህርቱ ትምህርት ነው፣ ጉባኤው ግን ጉባኤ ነው። ስለዚህ ትምህርቱ በጉባኤ ውስጥ ያለ ነው፣ የእግዚአብሔር ቃል ነው። ጉባኤው ደግሞ የኢየሱስ ስጋ ነው ወይም የኢየሱስ አካሉ ነው። ኢየሱስ ደግሞ ራስ ነው እዛው ውስጥ እና እንደዛ ነው። አውግስትን ቤተክርስቲያንን በጣም ከአንድ ታላቅ ነገር ጋር ያነጻጽራል። ታላቅ ነገሩ ምን እንደሆነ ለጊዜው ይቆይና ከታላቅ ነገር ጋር አነጻጽሮ ያንን ታላቅ ነገር ሌላ የሚበልጠው ነገርም የለም ሌላ ማለት ነው ከእግዚአብሔር ውጪ እና ቤተክርስቲያን ትበልጣለች። ምክንያቱም ኢየሱስም ኢየሱስ እዛው ቤተክርስቲያን ውስጥ ራስ ነው። ኢየሱስ ራስ የሆነበት ነገር ስለሆነ ኢየሱስን የሚመለከታል ይሄ ጉዳይ። ስለዚህ ኢየሱስን የሚመለከትም ጉዳይም ስላለው ይሄ ቤተክርስቲያን ትበልጣለች ብሎ ያስቀምጣል ያነጻጽርና እና ቤተክርስቲያን እንዴ ታላቅ ናት። ክርስቶስ ራስ የሆነላት ናት። ለቤተክርስቲያን ሰጠው ተብሎ ስለተሰጠ ክርስቶስን ማለት ነው። ክርስቶስ ለቤተክርስቲያን ተሰጥቷል ራስ ይሆን ዘንድ።
ስለዛ ቤተክርስቲያን እንዲህ አለች እና የእግዚአብሔር ቃል ደግሞ ታላቅ ነው። ኦፍ ኮርስ የእግዚአብሔር ቃል ነው ይታወቃል። ስለ እግዚአብሔር ቃል ሁላችንም የምንስማማበት ነገር ይኖራል እና አይነጻጸሩም ነው የሆነ ሴም ካታጎሪ ላይ ያሉ አይደሉም። የእግዚአብሔር ቃልና ወይም ትምህርትና ምንድን ቤተክርስቲያን ትምህርት ነው ህይወት የሚሰጠው ብዬ እኮ ነው እሺ ህይወት የሚሰጠው ትምህርት ያለው ደግሞ በአካሉ በቤተክርስቲያን ውስጥ ነው። ለምሳሌ ያለ ጥምቀት አይዳንም ማለት ድህነት በጥምቀት ነው። የሚያጠምቅሽ ግን መጽሐፉ አይደለም። መጽሐፍ ቅዱስ ያጠምቃል እና ያጠምቅ ቤተክርስቲያናት ድህነቱን የምትቀበዩ ከየት እንደሆነ ኢቭን ራሱን አስተምህሮን ህይወት የሚገኝበትን አስተምህሮን የምትቀበዩ ከቤተክርስቲያን ውስጥ ነው። ጌታችን ኢየሱስ ሲመጣ የሚወስደውም ቤተክርስቲያን ነው። መንግስቱ ናት። ባይብል ቃሉ ማግኘት አልችልም እንዴ? ባይብልን ብቻ ከቤተክርስቲያን ሳይሆን አሁን አንድ ሰው መጽሐፍ ቅዱስን ዝም ብሎ ቢያነብ መዳን አይችልም እንዴ? ግዴታ በቤተክርስቲያን ነው እንደሚዳን? ግዴታ በቤተክርስቲያን ነው። ከቤተክርስቲያን ውጪ መዳን አይቻልም። ያለ ቤተክርስቲያን እንዴት ያጠምቅሻል እንዴ መጽሐፍ ቅዱስ? ኦኬ ያው እኛ በጥምቀት እንትን ስለምንል ነው። ግን አንድ ሰው መጽሐፍ ቅዱስን ብቻ አምኖ አይደለም እንዴ? አይ እንደዛ የሚባል ትምህርት የለም። መጽሐፍ ቅዱስ ላይ እንደዛ አይነት ነገር አግኝተሻል ወይስ እንደዚሁ በራስሽ ነው? መጽሐፍ ቅዱስ መጽሐፍ ቅዱስ የሚነበበው በመጀመሪያ ደረጃ በቤተክርስቲያን ነው። መጽሐፍ ቅዱስ የቤተክርስቲያን ነው። ለቤተክርስቲያን ነው የተሰጠው። ዝም ብሎ ራንደምሊ ለየትኛውም ሰው ዝም ብሎ ለየትኛውም ሰው እንዲሰጥተናል። የሆነ ሰው መጽሐፍ ቅዱስን እያነበበ ይዳን ተብሎ እኮ ዝም ብሎ የተበተነ እኮ አይደለም። መጽሐፍ ቅዱስ ሲጻፍ የተጻፈው የተጠመቀው መጽሐፍ አንብቦ አይደለም ሌዳ ነው። ምን አልሽ? አዎ ቶ አይሄድም አንተ ኢትዮጵያ ጀነራል ነው ነበር ተጠምቋልም ፊልጶስም ደግሞ ሄዱ ተተልኮ አስተምሩታል። እና እሱ እንደውም በጣም ነው የሚያስገርመው። አያስኬደኝም ማለት እንደውም ጥሩ ነው። ምን አለ እንደውም ሄዱ እኮ ፊልጶስ አገኘውና የምታነበውን ታስተውሏለህ ሲሉ ኧረ የሚያስረዳኝ ሳይኖር እንዴት አስተውሏለሁ ብሎ እንደውም እሱ በጣም ልቡም ትሁት ነው፣ ጥሩ ሰው ነው። መንፈስ ቅዱስ ባወቀ ፊልጶስ ወደዛ ልኮት ፊልጶስ ወንጌልን አስተማረው፣ ሰበከው። ፊልጶስ የክርስቲያን ሰው ነው ሲል ፈተና ያጠምቀዋል፣ ወደ ክርስቲያን ይጨምራል። እንደዚህ ነው የሚሆነው። ሂደቱ እንዲህ ነው እንጂ መጽሐፍ ቅዱስ ዝም ብሎ ቁጭ ተደርጎ ብቻ ሲጀመር እሱ የአይሁድን ስርዓት የሚፈጽም ሰው ስለነበረ ነው መጽሐፉን የሚያነበው ነገራችን ላይ። ከዛ ውጪ ግን በተለይ በዚህ በሐዲስ ኪዳን የሆነ መጽሐፍ ቅዱስን የሆነ ሰው ዝም ብሎ አንብቦ ብቻ ይዳን ተብሎ እንደዛ አይደለም የተሰጠው መጽሐፍ ቅዱስ። አጻጻፉ የመጽሐፍ ቅዱስ የመሰጠቱ ምክንያት ራሱ ለቤተ ክርስቲያን ነው። ለክርስቲያን ኦልሬዲ ላመኑ ሰዎች እንዲበረቱበት በእምነት እንዲጸኑበት ልክ እንደዛ ለማሳመኛም ጭምር ነው። ኦፍ ኮርስ ግን ለማሳመኛ ሲባል በቤተ ክርስቲያን በኩል ማለት ነው። ስለዛ ያለ ቤተ ክርስቲያን እንደዚህ ዝም ብዬ ብቻ መጽሐፍ ቅዱስን አንብቤ መድናለሁ የሚለው ይሄ ኖርማል አይደለም ማለት ነው። እራኪ የመጨረሻን ሁለት ነበር ያልኩ። የመጨረሻ አሁን በሐዋርያ ቅብብሎች ውስጥ ማለት የኦርቶዶክስ እምነት ያው በሐዋርያ ቅብብሎች ውስጥ ያለ ነው ያው የምትሉት እናንተ ስታስተምሩና አንድ ሰው ልክ በዛ በሐዋርያ ቅብብሎች ትምህርት ውስጥ መጣ እንበል መጣና ግን ወደ ፕሮቴስታንት እምነት መጣ። ወደ ፕሮቴስታንት እምነት ሲመጣ አሁን በቃ ወጣ ማለት ነው። አይድንም ያ ሰው፣ ምክንያቱም ከዛ ሰንሰለት የወጣ ሰው አይድንም አይደል? በእናንተ ትምህርቱን ክዶ ከወጣ ሐዋርያዊ የሆነ አስተምህሮን ክዶ ከወጣ በቃ እንግዲህ አሁን ትምህርቱን አልካደም እኮ ዋኬ ታዲያ ከኦርቶዶክስ እንዴት ይወጣል ታዲያ? በምንድን ነው ታዲያ የወጣው? በትምህርት ካልሆነ ዝም ብሎ ይወጣል እንዴ? በትምህርት ሳይክድ እሺ በዛ ሰንሰለት ውስጥ ሄደ ብቻ ነው የሚድነው አይደል? ጉባኤው አዎ ግዴታ ነው። ጉባኤው ከሐዋርያ ጀምሮ በሆነ መንገድ ሆኖ ግዴታ እዚህ መድረስ አለበት። በሆነ በኢየሱስ ክርስቶስ ያመነ አይድንም እንዴ? እዛ ሰንሰለት ውስጥ ካልገባ በኢየሱስ ክርስቶስ ያመነ ሰው ይድናል። ግን የት ከሆነ ቤተክርስቲያን ውስጥ ያለ ቤተክርስቲያን ሲጀመር ሰው እንዴት አምኖ ይጠመቃል? እንዴት ሲያምናል? የሚያምኑ እኮ ቤተክርስቲያን እኮ ነው። ይሄ ተልእኮ የተሰጣት እኮ ለቤተክርስቲያን ነው። ተልእኮዋን የምትፈጽመው የምታሳምነው ቤተክርስቲያን ናት። በቤተክርስቲያን ካልሆነ በማን አምነሽ ልድኝ ነው? በሌላ አካል ቤተክርስቲያን ውጪ በሆነ አካል አምነሽ ልድኝ ነው? ለምሳሌ በሆነ ልጅ ሰሳም በኢየሱስ አምነን ነረ በክርስቶስ በማን ማለት ነው እኮ ሰው እንዲያሳምኑ የተላኩ አሉ። ወንጌልን ሰብኮ እንዲያሳምኑ ማለት ነው እኮ። የማንን ወንጌል ማለት ማን የሰበከውን ሰምተሽ ካልተላኩስ እንዴት ይሰብካሉ ይላል። የኦንሊ ጂሰሶችን ስብከት ሰምተሽ ነው? የጴንጤዎችን ስብከት ሰምተሽ ነው? የሉትራኖችን ስብከት ሰምተሽ ነው? የትኛውን ስብከት ሰምተሽ? የካቶሊኩን ምናምን እያሉ ደግሞ ሊቀጥል ይችላል። ስለዛ ምንድነው ዝም ብሎ አንድ ሰው ቤተክርስቲያንን ትቶ ምናምን ክርስቲያን ሙሉ ውጭ ሆኖ በቃ እኔ በኢየሱስ አምናለሁ ስላለ ብቻ ይድናል ማለት አይደለም። እንደዚህ አይነት ነገር የለም።
እንደዚህ ነው የሚለው እንደው መጽሐፍ ሲናገር በሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ ጌታም ዕለት የሚድኑትን በእነሱ ላይ ይጨምር ነበር ነው የሚለው። በሐዋርያቱ ጉባኤ ላይ ማለት ነው። በጉባኤው ላይ ይጨምር የሚድኑት ሁሉ የሚጨምሩት በዛ ላይ ነው። ልክ በኖህ ሰዓት እንደነበረው መርከብ ያለ ነው። በኖህ ሰዓት አንድ መርከብ ነው ያለው። አንድ መርከብ አለ። የሚድኑት ሁሉ ከጥፋት የሚያመጡት ሁሉ ወደ መርከቡ ነው የተጨመሩት። ስለዚህ በመርከብ ውስጥ ህይወት አለ። ከመርከብ ውጪ ግን ምን አለ? ሞት። ከመርከብ ውጪ ያለው ጥፋት ነው፣ ሞት ነው ያለው። ስለዚህ የሚድኑት ሁሉ ከዛ ጥፋት የሚድኑት ሁሉ ወደ ተጨመሩ ወደ መርከቢቱ። ኖህ ማለት ከዚህ በፊት እንዳልኳችሁ የሚያሳርፍ ማለት አይደለ? አባቱ ላሜ ይሄ ያሳርፈኝ ዘንድ አለው ሲል ላሜ አለው ይላል። ኖህ አለው ይላል። እና እውነተኛው የሚያሳርፈው አሳራፊያችን ግን ጌታችንና መድኃኒታችን ኢየሱስ ነበረ ነው። ስለዚህ እውነተኛው ኖሃችን ኢየሱስ ነውና እርሱ እውነተኛው ኖሃችን መጣና ልክ ጌታም እንደተናገረው ማለት ነው እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ አይደለ? እኔም አሳርፋችኋለሁ። ስለዚህ እውነተኛ አሳራፊ እውነተኛው ነው ጌታችን ኢየሱስ ደግሞ እውነተኛይቱን መርከብ ደግሞ ሰራለው ያለው ቤተክርስቲያን ነው። ሌላ ምንድን ነው? ሌላ ምንም አይደለም። ቤተክርስቲያኔን እሰራለሁ አለ። እውነተኛይቱ መርከብ ይችላል። ያኔ በኖህ ሰዓት የሚድኑት ሁሉ ወደ መርከቢቷ ውስጥ እንደተጨመሩ አሁን ደግሞ በሐዲስ ኪዳን የሚድኑት ሁሉ ወደዚህ ጉባኤ ወደዚህ ቤተክርስቲያን ይጨመራሉ። ቅድም እንዳነበብኩልሽ ማለት ነው እንዳልኩልሽ ጌታም ዕለት የሚድኑትን በእነርሱ ላይ ይጨምር ነበር ነው የተባለው። በእነርሱ ላይ በቤተክርስቲያን ላይ። ስለዚህ በኖህ መርከብ ውስጥ ህይወት አለ። ከኖህ መርከብ ውጪ ጥፋት። አሁንም በጌታችን በክርስቶስ ኢየሱስ ቤተክርስቲያን ውስጥ ህይወት አለ። ከጌታ ቤተክርስቲያን ውጪ ግን ሞት፣ ጥፋት ነው ያለው። ስለዚህ ሰዎች በጣም መጠንቀቅ አለባቸው። የጌታን ቤተክርስቲያን ለይተው ማወቅ አለባቸው። እስቲ የትኛዋ ናት የኢየሱስ ቤተክርስቲያን ብሎ መፈለግ አለባቸው። ለምን ከተባለ የኢየሱስ ቤተክርስቲያን ናቸው እየተባሉ በጣም ብዙ ሴክቶች አሉ። ኦንሊ ጂሰስ ለምሳሌ የኢየሱስ ቤተክርስቲያን ሙሽራይቱ እቺ ናት ብለው ደምደሞ ቁጭ ብለዋል። ግን ስላሴን ክደዋል። እና አንድ ሰው የኢየሱስ ቤተክርስቲያን ውስጥ ነኝ ያሉት ስላለ ብቻ አይሆናል ማለት አይደለም። መመዘኛ አለ። ዝም ብሎ እንደዚሁ ብቻ የመሰለንን እያያዝን ሳይሆን ከሐዋርያት ጀምሮ መታለች ያቺ ጉባኤ። ኦኬ ጉባኤዋ የምርም የኢየሱስ ልጅ አንዱ ማረጋገጫ ሳጠፋ መታለች ወይ ሐዋርያው የሆነ ከጌታ የተቀበለችውን አስተምሮ ሲዛ ቆይታለች ወይ? እነዚህን ሁለቱን ማሟላት አለባት ቢያንስ አንዲት ቤተክርስቲያን የኢየሱስ ቤተክርስቲያን ለማለት። ስለዚህ ይሄንን ሁለቱን የሚያሟላ ካለ እሱ የኢየሱስ ቤተክርስቲያን ነው። የኛን እርግጠኛ ነኝ እንደሆነ የኛ የኦርቶዶክስ ቤተክርስቲያን ከሐዋርያቱ ትምህርት የሆነ አስተምሮ አላችሁ ግን ሌላ ጊዜ ደግሞ ጥያቄ በአስተምህሮ ደረጃ አስተምህሮ ብለሽ ከሐዋርያት ውጪ የሆነ አስተምህሮ እኛ አናውቅ። አሁን ይሄ የተለመደው ይሄ ገድል እንደዚህ ተአምር እንደዚህ ምናምን ከሆነ እሱ አስተምህሮ አይደለም የሚባለው። እንደነዚህ መጽሐፍት ውስጥ በአንድም በሌላ ምክንያት ስህተት ሊገባ ይችላል። ይሄን በተደጋጋሚ ተናግረናል። እኛ እያልን ያለነው አስተምህሮ ለድህነት ነው። እንደውም ማቃቸው ከሐዋርያት ግን ሌላ ጊዜ ምንም እሺ ይቻላል። ግን ምንም የለም ለድህነት የሆነ አስተምህሯችን ላይ ጥርት ያለ ነገር ነው። ከሐዋርያት ጋር የሚቃረን ተብሎ የሚሰጥ አይደለም አስተምህሯችን። ጥርት ያለ የሐዋርያቱን ትምህርት የሚከተል የሚለው ፕሮቴስታንትን ነው። የትኛው ፕሮቴስታንት? ለምሳሌ ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው? እንደ መጽሐፍ ቅዱስ የሚያስተምር ማለት ነው እኮስ። የትኛው ነው ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው ነው እንደ መጽሐፍ ቅዱስ የሚያስተምረው ፕሮቴስታንት? እኔ እሱ ላይ ብዙ ማውራት አልፈልግም የራሴን ስላለኝ። ስለዛ እኮስ ጥርት ያለ ትምህርት ፕሮቴስታንት ማለት ትምህርቱ ላይ ማውራት እኔ ደግሞ የራሴ ምልከታ አለኝ ስለ ትምህርት። ለዛ እኮስ ሂሩዬ ምን እያልኩሽ መሰለሽ ጥርት ያለ ትምህርት ያለው ፕሮቴስታንት ውስጥ ነው ለማለት የፕሮቴስታንትን አስተምህሮ ዲፌንድ ለማድረግ መነሳት ይጠይቃል። ምክንያቱም በፕሮቴስታንት ውስጥ ሁለት ተቃራኒ ትምህርት ይሰጣል። ጥምቀት ያድናል እና ጥምቀት አያድንም የሚል ሁለቱ ተቃራኒ ነው። በተመሳሳይ ሁለቱም ትክክል ሊሆን አይችልም። ሁለቱም ከጌታ ሊሆን አይችልም አስተምህሮ ማለት በተመሳሳይ ቅዱስ ቁርባን እውነተኛ የጌታ ስጋና ደግሞ ሪል ፕሬዘንስ አለ የሚሉ አሉ። አይ በፍጹም ይሄ ሜሞሪያል ብቻ ነው የሚሉ ደግሞ አሉ። ማለት መታሰብ የማሰቢያ አይነት ብቻ ነው እንጂ ምሳሌ ብቻ ነው እንጂ የራሱ የጌታ ስጋና ነው በፍጹም አይደለም ብለው መካከለኛ ሆኖ ደግሞ መንፈሳዊ በሆነ መልኩ ደግሞ ክርስቶስ ይገኛል የሚሉ ደግሞ ይኖራሉ። ስለዚህ አሁን በተመሳሳይ ሰዓት እንደው ቢያንስ ሁለት ጽንፍ ላይ ያሉትን ላንሳልሽና እውነተኛ የጌታ ስጋና ደም ነው የሚለውም አይደለም የሚለውም በተመሳሳይ ሰዓት ሁለቱም ትክክል ሊሆን አይችልም። እኔ በትንሹ ነው ይሄንን ለምሳሌ ያነሳሁልሽ። ይሄ እነዚህ አስተምህሯዊ ጉዳዮች በጣም የድህነት ጉዳዮች ስለሆኑ እና የድህነት ጉዳይ ላይ ሳይቀር ምንም እንዲህ አይነት ልዩነቶች አሉ። ይህ ብቻ አይደለም። የተወሰነ እንሂድ ካልን ደግሞ
እግዚአብሔር ምንድነው ልጁ ኢየሱስን የላከው ለተወሰኑ ለተመረጡ ሰዎች ነው የሚል እምነት አለ። ለምሳሌ ለዓለም ሁሉ አልሞተም ኢየሱስ የሞተው ለተመረጡ አስተምሮ ማልዩነት ይኖራል እኮ አይደለም። ጥርት ያለ የሐዋርያት አስተምህሮ ያለው ፕሮቴስታንት ጋር ነው ካልሽ ነው ኢየሱስ የሞተው ለዓለም ነው ወይስ ለተመረጡት ነው የሚለው የትኛው የፕሮቴስታንት ትምህርት ጥርት ያለው? ሁለቱም በተመሳሳይ ትክክል ሊሆን አይችልም መቼስ። እግዚአብሔር አስቀድሞ ወስኗል የሚድኑትንና የማይድኑትን። ስለዛ ድህነታችን እኛ ስላላመንን ሳይሆን እግዚአብሔር ስለወሰነ ስላልወሰነ ነው የሚል አለ። የትኛው ነው? አንዳንዱ አይ እኛ ራሳችን ደግሞ አሜን ብለን መቀበል አለብን እንጂ ተወስኖብኝ አይደለም እኔ እንደው ተደምድሞብኝ አይደለም የምጠፋው የሚል አለ። አንዳንዱ ደግሞ አይ በቃ ወይ ነው የምድነው ማለት ነው። አንዳንዱ ደግሞ እኔ ስላመንኩኝ ህብረት አደርጋለሁ የሚል አለ እና በአጭሩ ምንድነው ፕሮቴስታንቱ ሲጀመር ጥርት ያለ ትምህርት አለው ተብሎ አይነገርለትም። ለምን ከተባለ የተለያየ ነው፣ የተለያየ አስተምህሮ ነው ያለው። በኦርቶዶክስ ቤተክርስቲያን ውስጥ ግን ወጥ የሆነ ነገር አለ። በቃ አንድ አስተምህሮ። እኔ አሁን በአስተምህሮ ደረጃ ነው ያልኩት፣ የተለያዩ እይታዎችን ሳይሆን እነዚህ የድህነት ጉዳዮች ዶግማ፣ አስተምህሮ እንደዚህ አይነት ጉዳዮች ላይ ወጥ ነው። በቃ ከጌታ የተቀበልነውን ብቻ ዶግማ አድርገን እንቀጥላለን። ካቶሊክን አሁን አንዳንዴ የምንቃወመው ለምንድን ነው? ዶግማ ተደርጎ ያልተሰጣትንም ዶግማ አድርጋ ልትይዝ ትችላለች። ማለት አስተምህሮ ተደርጎ ያልተሰጣትን አስተምህሮ አድርጋ ልትይዝ ትችላለች። አስተምህሮ ተደርጎ አይያዝም። እንደ እይታ ከፈለጉ ከያዙት እኮ ያው ሰው ናቸውና እንደ እይታ ሊይዙት ይችሉ ይሆናል። ከእይታ አሳልፈው ግን በቃ ቀጥታ ከኢየሱስ የሆነ ዶግማ አድርገው እንዲህ የሚይዙት ከሆነ እሱን እንቃወማለን። ስለዚህ እኛ ዶግማ አድርገን የምንይዘው ቀጥታ ከኢየሱስ የተቀበልነው ዶግማ አድርገን የምንይዘው አለቀ። እሱ ዶግማችን ላይ ማንም ሰው ቢጠይቅ ማግኘት ይችላል መልሱ። እንደዛ ነው። ዩሪ አመሰግናለሁ። በጣም ነው ማለት ነው። ሌላ ጊዜም እንግዲህ ካለኝ ጥያቄ እመጣለሁ። እሺ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ምናልባት በአነጋገሪ ደግሞ እቺ አጋንንት ምናምን የሚለው ካስከፋዎች አዝናለሁ፣ ሶሪ ምናምን አይዊሽ እኔ ማምነው ቀለል ያለ ቃል ብንጠቀም ምናምን የሰውን ውስጡን በሚሰብር መልኩ ሳይሆን ቀለል ያለ እያደረግን እየተነጋገርን ብንሄድ መልካም ነው ባይ ነኝ። እኔ እውነቱን ለመናገር እምነቴ ነው። ያው እንግዲህ እንደነገርኩሽ ነው፣ እንደዛ ነው። ግን እናንተን ደግሞ በሚጎዳ መልኩ መናገር እንደሌለብኝ ይሰማኛል። እናንተን እንዳይጎዳ ብዬ የሆነ እምነቱን አንሻፋለሁ እያልኩኝ ሳይሆን የተወሰኑ ቃላትን እየመረጡ ምናምን ይቻላል እና እንደዛ ነው። አንቺ ሴትዮ በርቺ፣ ጌታ በነገሩ ዳሽሽ። ሰላም ናችሁ? እንዴት ናችሁ? እሺ ሰላም ለአንተ ይሁን። እንዴት አለ? አዎ ይሰማል። እኔን ከሆነ ሰላም ያልከኝ የኦርቶዶክስ ትምህርት ወጥ ነው ስትል የሰማው መሰለኝ። አዎ ዶግማችን ወጥ ነው፣ ችግር አለ ትላለህ። ምክንያቱም እናንተ ክርስቶስ አያማልድም ትላላችሁ፣ ሌሎቹ ያማልዳል ይላሉ። ወንድሜ ትጠይቀዋለህ፣ ውስጡ የት ሄዶ ነው ግን? እና አኬ እንትን ጠብ መሰል አይደለ አገባቡ ጀለስ አሁን አይሳኮር ያለው እድል ስጠው አባቴ። ሁሌ እንዲህ ነች ዳኒ። እሺ ክርስቶስ ክርስቶስ አይማልድም ስንል አይለምንም እያልን ነው። ይለምናል እንጂ ይማልዳል የሚለውን በግሪኩ ቃል ትቀበለዋለህ አይደል? አይ ይማልዳል የሚለው አሁን የቃላት ጉዳይ አይደለም። እኛ የሚያሳስበን የቃላት ጉዳይ ሳይሆን የሐሳብ ያስተምሩ ጉዳይ ነው። አንድ ሰው ለምሳሌ ኢየሱስ ክርስቶስ ይማልዳል ብሎ ግን የኛን አስተምሮ ከሆነ የሚያስተምረው የራሳችንን ሐሳብ ከሆነ የሚናገረው ዘኔ እሱ ዝም ብለ እንደዚህ ጸብ የሚፈጠር ነገር አይኖረውም። እንደዛ ከሆነ ግን አሁን በአማርኛው ግን ይማልዳል የሚለው ቃል ብዙ ጊዜ ከልመና ጋር ተያይዞ ስለሆነ የሚሰጠው እኛ ሞር ይሄንን ቃል ለቅዱሳን እንሰጥና መካከለኛ የሚለውን ደግሞ ለጌታችን ብቻ እናደርጋለን። ወደ ውጭ ዓለም ስትሄድ ደግሞ መካከለኛ የሚለውን ለጌታችንም ለእመቤታችንም እየሰጡ ተያለ። ለእመቤታችንም ለቅዱሳን ሁሉ ማለት ነው። መማለድ የሚለውንም ለሁሉም ለጌታችንም ለቅዱሳን ለሁሉም ስለዛ ቃላቱን ሳይመርጡ ማለት ነው። እኛ ጋር ግን ስትመጣ የአማርኛው አሁን ቆይ እንደዚህ ያልኩት አሁን መማለድ መካከለኛ የሚለውን ቀጥታ እንደው ኢንተርሴሽንን መማለድ ብዬ ኮንሰፕት ማለት ነው። ወደኛ ስትመጣ ግን ይሄ መማለድ የሚለውን ለቅዱሳን መካከለኛ የሚለውን ግን ለጌታችን ብቻ እኔ እስካየሁት እኔ እንግዲህ ብዙ ጊዜ ሆኗል እስካየሁት መካከለኛ የሚለውን ለጌታችን ብቻ ሲሰጣ ያለው የኢትዮጵያ ክርስቲያን። ከዛ ውጪ ግን መለመን የሚለውን ነው የምንቃወመው። አለቀ። አክቹአሊ እናንተ መማለድ የሚለውን አለመቀበል ብቻ ሳይሆን አንድ ስቴፕ ወደ ጎን ወስዳችሁት ይፈርዳል ወደሚለው ነው ወሰዳችሁትና መለመን ብለህ ትቀበላለህ። ቃሉ የኢንቱካኔ የሚለው ቃል ትርጉሙ ያለውን ቃል ሪፕሬዘንት የሚያደርገውን እንቀበላለሁ። ስለዚህ መለመን የሚለው አንድ ጥያቄ መጀመሪያ የጠየኩን ያለው እኔን ጨርስና ከዛም በኋላ እኔ እመለሳለሁ። ስለዚህ እኔም ይፈርዳል ብላችሁ ቆይ አንዴ እንዲሁ አትጨቃጨቁ ዳኒ።
አንተ አሁን ያልከኝን መለስኩልህ እኮ እኔ ይለምናል በሚለው ከሆነ ነው ማንስማማው። ከዛ ውጪ ቃላቱን የቃላት መጠቀም ያለ መጠቀም ጉዳይ አይደለም እሱ የሚያስጨንቀን። ጳውሎስም ተጠቅሞታል። ጳውሎስም የሚናገረው አለ ቃሉን ዝም ብሎ ቃል የመጠቀም ጉዳይ ቢሆን አይደለም። ግን ቃሉን ሲጠቀም ግን አንድ ሰው ለምንድን ነው የተጠቀመው የሚለውን ግን ማወቅ አለብን። የኛ ፕሮቴስታንቶችን በጣም በሰፊው የሚተቃወምንበት ምክንያት ምንድነው? ኢየሱስ ይማልዳል ማርያም ሳትሆን ምንድነው ቅዱሳን ሳይሆኑ ኢየሱስ ነው የሚማልደው አሉ። ኦኬ ቅዱሳን ሳይሆኑ ኢየሱስ ነው የሚማልደው ካሉት እንግዲህ ቅዱሳን የሚማልዱት ጸሎት ልመና ብቻ ነው አለቀ። እያነጻጸሩ እንደዚህ የሚያስቀምጡ ከሆነ እንግዲያውስ የሚለምኑት የሚጸልዩት ቅዱሳን አይደለም የሚጸልዩት የሚለምኑት እያሉ ነው። የሚማልዱት እንደሱ አይደለም ሲሉ እንደዛ ካሉ ለክርስቶስ እየሰጡ ያሉት የቅዱሳንን ቦታ ነው ብለን ነው እየተቃወምን ያለው። አይ የቅዱሳንን ቦታ እየሰጠ ነው አይደለም። እንደው ጌታችን በመስቀል ላይ የሰራው ስራ አለ። ያ ስራ ለዘላለም ጸንቶ ይኖራል። በሚያምኑ ሰዎች ሁሉ ላይ ፈንክሽናል እየሆነ ይቀጥላል። ለኃጢአት ማሰሪያ አድርጎ አንድ ጊዜ አቁሞታል ለዘላለም እንዲሆን አድርጎ ምናምን የሚሉ የኛን አስተምሮ ይዞ አንድ ሰው እሱን ለመግለጽ ያህል ነው ቢል ያ ክርክር ውስጥ አንገባም። አሁን በእነዚህ አይነት ጉዳዮች ላይ አይ እንዲህ ነው እንዲያ ነው ብለን አንከራከርም። አሁን እንደዛ እያለ አንድ ሰው እሷን ለመግለጽ ነው ይማልዳል ያልኩት ቢል መጥቼ እኔ አይማልድም ብዬ ከተናገርኩኝ ምን እያልኩኝ ነው? አሁን አንተ ያልከው ይሄ እንደዚህ በመስቀል ላይ ሰርቶ ምናምን እሱ ስህተት ነው እያልኩኝ ነው። እንደዛ ከሆነ አይቻልም። እንደዛ ልንል አንችልም። ምናልባት ግን ቃላቱ ላይ ግን እንደው ሰዎች ሊነጋገሩ ይችላሉ። ይሄኛው ቃል ለዚህኛው ይሄኛው ቃል ለዚህ ይሄ በውጭ ዓለምም አለ ባይዚ አሁን እኛ ሀገር የሚማልደው የሚለው ለቅዱሳን መካከለኛ የሚለውን ለክርስቶስ የሰጠነውን ካቶሊክ ኢንሳይክሎፒዲያ ላይ ምልጃ የሚለውን ለቅዱሳን መካከለኛ የሚለውን ለክርስቶስ ቢሰጥ እና ቃሉ ቢለይ እንደዚህ መልካም ነው ግራን እንዳያወዛግብ ሰዎችን የሚል ለምሳሌ አይቻልም። ካቶሊክ ኢንሳይክሎፒዲያ ላይ የግብጽ ቤተክርስቲያን ፖፕ የነበሩት ፖፕ ሽኖዳ የአቡነ ሽኖዳ ሳልሳዊ መጽሐፍ ኮምፓራቲቭ ቲዮሎጂ ላይ ሁለቱም በምን የሚለዩት የቅዱሳን አማላጅነት እና የክርስቶስ መካከለኛነት ብለው ነው የሚያስቀምጡት። ክርስቶስ ጋር ሲሄዱ መካከለኛነት የሚትለው ቃል ይጠቀሙና ቅዱሳን ጋር ሲሄዱ አማላጅነት ብለው ይጠቀማሉ። እኛ ጋር ባይ ዲፎልት እንደዚሁ አሁን ይሄ በዛ ደረጃ ታሰቡበት እንደዛ ይሁን አይሆን አላውቅም፣ ግን ባይ ዲፎልት ግን ራሱ በቃ በኢትዮጵያ ክርስቲያን ውስጥ ያለው ነገር ይሄን ነው የምታየው። በመጽሐፍቱ ውስጥ ምናምን ስታየው እሱን ነው የምናየው እና ግን ከቃሉ ጋር ግን ያናል እንደው ያ ጦርነት ኖሮ ምናምን አይደለም። ሐሳቡ ላይ ነው ትልቁ ኮንሰርናችን እና እንደዛ ነው። አመሰግናለሁ። ልናገር አልጨረስኩም። ፕሊስ አቋርጠህ ነው እንዳታቋርጥ ፕሊስ። ራሱ ጥያቄው አልተመለሰም። እኔ እንድትጨርስ ነው ዝም ያልኩት እንጂ ጥያቄውን አልነካው። ካልነካውት እሺ ይጠይቀኝ እስቲ ያልተመለሰው። ኦኬ ጥያቄው ኢንቱካኔ የሚለው ቃል መማፀን አለው፣ መጠየቅ አለው፣ ማማለድ የሚል ቃል አለው፣ መጸለይ የሚል ቃል አለው። ከዚህ ያለፈ ትርጉም የለውም። አልጨረስኩም። ጥያቄው ሲያልቅ ትገባለህ። አንቋል ያስራኝ አይደለም። ግልጽ አድርገው። ግን 10 ሴኮንድ እኮ አላወራሁም። ቀጥልሽ። 10 ሴኮንድ አላወራሁም። 10 ሴኮንድ። ስለዚህ መማፀን አለው፣ መጠየቅ አለው፣ እንደገና መለመን አለ። ኦኬ መጸለይ፣ ማማለድ፣ እነዚህ አራቱ ቃላቶች ነው ያሉት። ከዛ ውጪ የለውም። የእናንተ ቤተክርስቲያን ግን ኤክስትሪም ወስዳው ማማለድን መፍረድ ብላ ተክተዋለች። በታሪክ አንድ ማኑስክሪፕት እንደዛ የሚል የለም። አንድ ማኑስክሪፕት። ኧረ እባክህን እንደው ይሄንን ነገር ባለፈው መለስኩልህ። አንተ አይደክምህም? አልመለስክም። 10 ተጠይቀህ 10 ሲመለስ ላይሰለችህም? ለራስህ እኔ ሰለቸኛል እውነቱን ለመናገር። ለወደፊትም መልሱ ድረስ እቀጥላለሁ ይሄ ነገር ምክንያቱም ቀይራችኋል። ቆይ አንዴ ሰማኝ። የግዕዙ ላይ እንደዛ የሚመስል ነገር አለው ከተባለ ግዕዝ ካወቅ አውጣና እያነበብከው በስነ ስርዓት አብራራ። ካልሆነ ግን ምንድነው ዝም ብሎ እንደዚሁ የማታውቀው ቴክስቹዋል ክሪቲሲዝም ውስጥ አትግባ። ሲጀመር ጥናት ይፈልጋል። ጥናት የሚፈልግ ነገር በደፈታ አሁን እሺ አሁን ክርስቶስ ኢየሱስ ይማልዳል አይማልድም የሚለው በአንድ ጥቅስ ላይ የተመሰረተ አይደለም። ሲጀመር አሁን አንተ ያመጣኸው ሮሚ 8:34 ላይ ከአንድ ጥቅስ በላይ ያመጣልሃለሁ። ከአንድ ጥቅስ በላይ ያመጣልሃለሁ። ደወሬ ኧረ እባክህን እያልኩ ያለሁትን መጀመሪያ ስማኝ። እሺ ይፈርዳል ምናምን ብላችሁ ቀየራችሁ ትላልከው እኮ ነው እንደዛ እያልኩ ያለሁት። ቆይ አንዴ ግዕዙ ላይ እንደዛ ይላል ከተባለ አንተ ግዕዝ አዋቂ ከሆንክ ቴክስቹዋል ክሪቲሲዝም ላይ መስራት የምትችል አይነት ሰው ከሆንክ አውጣና ማሳየት ነው። ሲጀመር ያለ ዕውቀት አትግባ። ከይቅርታ ጋር ማለት እንደዚህ ነገሮች ዕውቀት ቴክስቹዋል ኮሜንተሪ ላሳየህ ይችላል። ቴክስቹዋል ኮሜንተሪ ላሳየህ ይችላል። የግዕዝ ነው ግዕዝ በግሪክ ነው የተጻፈው መጽሐፉና ግዕዝም ላይ ቢሆን ይፈርዳል የሚል ነው። ወይት ዋቀስ በእንቲያና ነው የሚለው። እሺ ምንድነው? ምን ማለት ነው መዋቀስ?
መዋቀስ ማለት መከራከር ተብሎ ነው የእናንተ አሁን እንትን ይፈታውና እሱን ነው ወደ ኤክስትሪም ወስዳችሁ ይፈርዳል። አንዴ አይደለም ቆይ አንዴ ይተዋቀስ የሚለው አንደኛ የራስ የታድሱ መምህራኖች ሳይቀሩ አንድ ውይይት ላይ የምታስታውሱ ከሆነ ሁለቱም ትርጉም ይሆናል ይከራከራልም ይፈርዳልም ይሆናል ብለው ሲተረጉም አልሰማም ወይስ አውጥቼ ላሳየ? እንግዲህ ግዕዝ አዋቂ ነን የሚሉት ታድሶ መምህራኖች ማለት ነው። አንተ ማታውቀው በግሪኩ ዲስከስ ማድረግ ትችላለህ? ለምን በግዕዙም እችላለሁ ግን በግሪኩ ማውራት ትችላለህ? አዎ ይሄ የጠየቀኝ 2000 ተሙ ደግሞ የተተረጎሙ የሐዲስ ኪዳኑ በተለይ ሞሮፍ ከግዕዙ ተብሎ የተተረጎመው ከግዕዙ አንፃር እየታየ ስለተተረጎመ ግዕዙ መታየት አለበት። ግዕዙ ላይ ይፈርዳል የሚላለው ግዕዙ ላይ አንብብልን እስቲ እንደው ተነሽና ወዳቂውንም እንየው እስቲ ሲያነቡ አይሻልም? ግዕዙ ይችላል ስላለ እንደዛ ከሆነ ከቁጥር 30 አንድምታችሁ አለ ከቁጥር 35 ግዕዙን አንብብ። ግዕዙን አንብብ ፒዲኤፉን ዳውንሎድ ማድረግ አለብኝ። ሪድሜድ ፒዲኤፍ አለ የእንትናችሁ የአውደ ሃይማኖታችሁ የእንድምታችሁ እኔ አወጣልሃለሁ። ተነሽና ወዳቂውን እንግዲህ ስሙ። አሁን ተገቡና ከዛ በኋላ እንትን እንላለን ምሎ ሪፍሌክት እናደርግበታለን። አነባበብ ላይ ራሱ ዝም ብሎ አይነበብ እኔ አዶን ሀፍቱ ይኸውልህ መጽሐፉ ላይ ራሱ እኮ ተርጉሞታል። ለዛችን እችላለሁ አትበላ እችላለሁ አላልኩም። እኔ በእንግሊዝኛ የተጻፈ ግሪክ እችላለሁ ነው። ኢንተርናሽናሊ አክሰፕተብል የሆኑ ማኑስክሪፕቶች የማይደግፉት ነገር ነው የምታምኑት እናንተ። አረ ወዳጄ እባክህን አሁን እያወራህ ያለው ቴክስቹዋል ጉዳይ ላይ ነው። ቴክስት ላይ ደግሞ በአንድም በሌላም ምክንያት እነዚህ አሁን ምንድነው ዳውተር ትራንስሌሽን የሚባል ነገር አለ። አሁን እነዚህ የተለያዩ የቅዱሳት መጽሐፍት ተተርጓሚዎች ሲተረጎሙ ነሰሰርሊ ከግሪክ ብቻ አይተረጎምም። ለምሳሌ ከግሪክ የተተረጎመ ለምሳሌ ላቲን ቢኖር ከላቲኑ ደግሞ ድጋሜ ሊተረጎም ይችላል። የትርጉም ስራ ሊሰራ ይችላል። ከግሪክ የተተረጎሙ ሌሎች ነገሮች ቢኖሩ ከነሱ ደግሞ ግዕዙ ይተረጎማል። ከግዕዙ ደግሞ አማርኛ እያለ ደግሞ ሊተረጎም እሱን አውቃለሁ። ግን ችግሩ እንደናንተ የተረጎመ አንድ ቸርች በስም አንድ ቸርች ወይም አንድ አባት ኧረ እባክህን እንደው በጌታ በኢየሱስ እንዲሁ ነው የምትገነፍለው። አንተ እኮ ነው እያወራህ ያለው፣ እኔ እኮ እያወራህ አይደለም። አንተ ብቻ ተረጋጋ። እንደዛም ሆኖ ጥያቄ ይሰማ እኔ ዝም ብዬ እያዳመጥኩ ነው። የመለስኩልህን ግን ይገባሃል ወይስ ሳይገባህ እንዲሁ ዝም ብለህ የተቃወምክ ያለው? እየመለስኩልህ ያለው አንብቤ ስኮላርሊ ኮንሰንሰስ ያለው ነገር ነው ያመጣሁልህ። ምንድን ነው ያመጣው? ግዕዝ ላይ እኮ ነው እያወራን ያለ ነው። ግዕዝ ላይ ምን አመጣ? ግዕዙም ወይ ተዋቀስ ላውራበት። አሁን እኮ እንዳወራ እየፈቀድክ አይደለም። ግዕዝ ላይ ስኮላርሊ የሆነ ነገር አምጥተሃል ወይ ነው? በግሪኩ ስኮላርሊ ኮንሰንሰስ አለ። ምንም አይነት ቴክስቹዋል ቫሪዬሽን የለም። እሱን ባለፈው አሳየው እኮ እንዳለ አለኝ ሁሉም ቴክስቶች አሉኝ ብለህ አውጣ ስትባል ማውጣት አቅቶ የሆነ ዌብሳይት ከፍተህ እንደዚህ ብሏል የሆነ ሰው ይብለን ያለው ዌብሳይት አይደለም ማቴሪያል ነው ያወጣው። ማቴሪያል ነው። እኔ ሳወራ አንዳንዴ ትላለህና አረባ ክል ጨርስ። ዝም ብለህ መሀል ላይ ገብተህ እያወራህ እኔ ሳወራ አንዳንዴ ትላለህ ብለህ ትላለህና እኔ አሁን ለአንድ ደቂቃ አላወራሁም። አትከራከሪኝ። በቃ ተው፣ በእናትህ ተወኝ። በቃ እዛ ሂድና ወይ ከሌላ ሰዎች ጋር አውራ። አንተ ሲጀመር እኔ በጣም ብዙ ቀን እድል ሰጥቻለሁ። አትሻሻልም ወይ? ዝም ብለህ ስማና ተማርና ከዛ በኋላ የሚጠቅምህን ያዝ፣ የማይጠቅምህን ተው። ከፈለክ አንተን ተማር ብለህ ትስማማለህ? የሚያስተምር ነገር ካለ አሁን ሕክምና ላይ ብታስተምር እማራለሁ። ቴዎሎጂ ላይ ደግሞ አንተ ተማር። አንዴ አሁን ስማኝ። ምንድነው እያልኩ ያለሁት? ክርስቶስ ይማልዳል የሚለውን ይፈርዳል ብላችሁ ቀይራችኋል ላልከው በአስተምህሩ ደረጃ እንደዚህ መቀየር ነው የሚባል ነገር የለም። አሁን እያወራህ ያለው አንተ ስለ አስተምህሩ አይደለም። የተነሳህበት ነገር ገና ከጀመሩ አስተምህሯችሁ ወጥ ነው አይስ አይደለም ብለህ ስለ ክርስቶስ ምልጃ አወራ። ክርስቶስ ይማልዳል አይማልድም የሚለው ጉዳይ ላይ እኛ የቃላት ጉዳይ አይደለም። አስተምህሯችሁ አንድ ሰው ይማልዳል የሚለው ቃል ተጠቅሞ ከኛ ጋር ተመሳሳይ ነገር ካለ የሚያከራክረን ነገር የለም። መቃለቅ አስተምህሩ ላይ ጨረስን። ስለዚህ የአስተምህሩ ጉዳይ አልቆ ቴክስት ላይ ነው አሁን እየጠየቀኝ ያለው። ስለ አስተምህሩ አይደለም ቴክስት ላይ ስላለ ነገር። እቺ ቴክስቷ እኮ ተቀይራለች አይነት ነገር ነው እያልከኝ ያለው። ስለዚህ ስናስተምር ክርስቶስ ይማልዳል አይደል እያልከኝ ያለው? ዘጋ ማዶ ተገባና አንዴ ሲተባ በደቂቃ ሰጣቸዋለሁ። ቆይ አራስስ በዛ ደረጃ እድል አላ ሲጀምር ሰጥቼው ማውራ አይነት ሰው አይደለም። በጌታ ስም ብዙ ጊዜ አይቻለሁ። ሌላ ሰው ግን ካለ ግን እንዲያወራ ግን እድል ሰጣለሁ። ሌላ ሰው ካለ ማለት ሌላ ክርስቲያን ገብቶ ስለዚህ ከኔ ጋር ማውራት የማይፈልግ ከሆነ እኔ ወዲህ ያለው ሰላሙልሽ በቃ ማውራት ፈልግ ማለት ያ በጣም አመሰግናለሁ። በዛ ደረጃ ቻው ሰላሙ። ኦኬ ካንተ ጋር ማውራት አይገባኝም። ሰላሙ ቴንክ ዩ
እሺ ይቅርታ እንግዲህ ካሳዘንኩ አዝናለሁ። ግን ያው ሁሌም ተመሳሳይ ነገር ስለሆነ እና እያልኩ ያሉት ምንድነው አስተምህሮ ላይ አለቀ። ክርስቶስ ይማልዳል አይማልድም ከሚለው ጋር በተያያዘ የቃላት ጉዳይ አይደለም። የሚያሳስበን የሚያስጨንቀን ትልቁ ነገር ሰዎች ክርስቶስ ይማልዳል ሲሉ እንደ ቅዱሳን እያደረጉት ከሆነ እንቃወማለን። በጣም በቃ በደንብ ወገባችንን ታጥቀን ነው የምንቃወመው። እንደ የቅዱሳን ተርታ አሰልፈውት ከሆነ ማለት ነው። ለምንድን ነው እንደዚህ ብለን እንድንናገራቸው የሚያደርገን? የሚማልደው ኢየሱስ ነው እንጂ ማርያም አይደለችም፣ የሚማልደው ኢየሱስ ነው እንጂ ቅዱሳን አይደለም አይደል የሚሉት። እንደዛ አሉ ማለት እንግዲህ ቅዱሳን ይማልዳሉ ሲባል ይጸልያሉ ይለምናሉ ነው፣ ሌላ ነገር የላቸውም። ስለዚህ የሚጸልዩት የሚለምኑት ቅዱሳን አይደሉም ክርስቶስ ነው ካለ አንድ ሰው ክርስቶስን ማን ጋር አውርዶ ማን ጋር አስቀምጦ የቅዱሳን ምልጃ ላለመቀበል ሲባል አውርዶ ክርስቶስን ቅዱሳን ጋር ማስቀመጥ እንደዛ አይቻልም። ጸንቶ የሚኖር ስለሆነ ምናምን ብሎ የሚያብራራ ካለ ይሄ እንደዚህ አይነት የቃል ጉዳይ ላይ ሲሆን ያን ያህል ወገባችንን ታጥቀን የምንከራከርበት አይኖርም። ይሄ ጉንጭ አልፋ ክርክር ይባላል። ከአንድ ዓመት ከሁለት ዓመት በፊት ሳይቀር ጽፌዋለሁ ቴሌግራም ላይ ሄዳችሁ ማየት ትችላላችሁ። ይሄ በቃ የኛን አስተምህሮ እያስተማሩ ከሆነ ቃሏን የተጠቀሙት አስተምሯቸው የኛው ከሆነ በቃ እሱን ተወት አድርጎ ድህነት ላይ መሄድ ይቻላል። ጥምቀት ላይ፣ ቅዱስ ቁርባን ላይ፣ ሌሎች ጉዳዮች ስንት የሚነሱ ነገሮች አሉ እና እንደዛ ነው። ስለዚህ አሁን ዳኒ የጠየቀው ምንድነው አስተምህሮ ላይ አይደለም ቴክስት ላይ ደግሞ አይ እንደው ቴክስቱ ላይ ግን እንዲህ የሚል ነገር አለ ነው። እንግዲህ ቴክስቱ ላይ ግዕዙ እንደዛ ነው የሚባለው አይደለ? ተሳስቶ ከሆነ ቴክስቱ ይታረማል። በነገራችን ላይ አይታረምም። የ2000 ተሙ ሮሜ ምዕራፍ 8 ቁጥር 34 ላይ ስለኛም የሚፈርደው የሚለው ስለኛም የሚፈርደው የሚለው ስህተት ነው ከተባለ ስህተት ከሆነ ይታረማል። አይታረምም እንዴ? መጽሐፉ ራሱን እኮ የመጀመሪያው ፔጅ ከገለጽኩ እኮ እየታየ ከግዕዙ ጋር ታይቶ እኮ መታረም ካለበት ይታረማል ይላል መጽሐፉ ራሱ። ባይዚ የ2000 ተሙ መግቢያው ላይ ይታረማል እንዴ? ህትመት እኮ ነው። ህትመት አይታረምም እንዴ? ይታረማል። አንድ የፕሮቴስታንት መጽሐፍ እኮ ነበረ ዘ አደልትረስ ባይብል የሚባለው አይደል? ከዚህ በፊት ነግሬያችኋለሁ። የዘማዎች መጽሐፍ ነው የሚባለው ራሱ። ለምንድን ነው እንደዛ የተባለው? ዘጸአት ምዕራፍ 20 ላይ አትዘሙት ይላል አይደለ? you shall not commit adultery የሚለውን you shall not የሚለውን ናት የምትለው አጋጣሚ ሆኖ ሲያሳትሙት ወጣች ናት የምትለው ስለዚህ you shall commit adultery ሆነ አስባይ። ስለዚህ you shall commit adultery ስላለ ዘሙት ተብሎ ወጣ። ስለዚህ ይታረማል አይደለ? በቃ እነዚህ አይነት የተለያዩ ስህተቶች ካሉ ማለት ነው ካለ የሚታረም ነው። ምንም እኛ እኮ ህትመትን ዲፌንድ ልናደርግ እኮ አይደለም የተጠራ ነው። ማይ ብራዘር አስተምህሯችንን መጠየቅ ያለበት ሰው ካለ ይጠይቀን እንጂ እኔ ህትመት አንተ ዲፌንድ የምታደርግለት ህትመት አለ እንዴ? ካለ ንገረን። የሰው ስራ እኮ ነው የህትመት ስራ እንዴ? አዲስ መደበኛ ትርጉምን ነው ዲፌንድ የምታደርግለት ወይስ ሙሉ ህይወትን ወይስ የትኛውን? ዝም ብሎ ህትመት ላይ አይደለም እየታየ ስህተት የሚኖር ካለ እንደተባለው የግዕዙ ከግዕዙ በፊት ደግሞ ቀደም ብሎ ደግሞ ያለው ምኑ ነው ግሪኩ። ከግሪኩም ከሙሉም እየታየ ስህተት ካለ ምን ይደረጋል? አይ ይሄኛው ከዚህ አንፃር ኦኬ ይስተካከላል። በጣም ሲምፕል ነገር ነው እና እንደዛ ነው። ብዙ ሰዓት ወሰድን። ኦኬ ቴንክ ዩ። ምናልባት ከመዝጋታችን በፊት ቶሎ እድል የምንሰጣችሁ ሰዎች ካላችሁ ገስት ላይ ጥያቄ ያለው ሰው መቀበል እንችላለን። እሺ ጥያቄ ያለው ሰው ካለ ልቀበል። እሺ አፍጥሩት። ደሜ ሸልፌክስ። እሺ ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ። እዚህ ያላችሁ ከላይም ከስርም ያላችሁ ሰዎች ሰላም ብያለሁ። እኔ አኬ የምጠይቅ ጥያቄ ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው አንድ ጊዜ የሆነ የኢየሱስ ክርስቶስ ምልጃ ትቀበላለች አትቀበልም? አንድ ጊዜ ፈጽሟል አልፈጸመም? ይሄን ምልጃ እሺ ክርስቶስ በምድር ላይ ያለ ምልጃ ፈጽሟል የሚለውን እንቀበላለን። ቴንክ ዩ። ያ ምልጃ ያኛው አሁን በአንድ ጊዜ የዛሬ 2020 ዓመት የተፈጸመው አንድ ጊዜ የተፈጸመው ምልጃ ምድር ላይ ያለ የተደረገው ምልጃ አሁን ላይ በጨለማ ላሉት ለመዳን ይሆንላችኋል አይሆንላችሁም? ይሆንላችኋል። ለምን አይሆንላችሁም? መስዋዕቱ ቴንክ ዩ ጨርሻለሁ። ያቀረበው ምልጃ ያቀረበው መስዋዕት እስካሁን ድረስ የሚሰራ ነው። ግን አሁንም ድረስ ግን እየማለደ ይኖራል። አሁን ድረስ መስዋዕት እያቀረበ ይኖራል አንልም ነው እንጂ ይሄው ያለው ነገር ምንድነው? በወንጌላውያን አማኞች ዘንድ ማለት ከሆነ አሁንም የቃላት አያስፈልግም። የቃላት ልዩነት ከሆነ ጨቀጨቀ አያስፈልግም። ቴንክ ዩ። አሁን ለምሳሌ የክርስቶስ ኢየሱስ ምልጃ ለማዳን የሚሆን አንድ ጊዜ በመስቀል ላይ የተፈጸመ ምልጃ ነው።
አይደል? አንድ ጊዜ በምድር ላይ ሆኖ ማለት ነው። ያንን በመስቀል ላይ የፈጸመው ምልጃ እየተመላለሰ አይፈጽመውም። አንድ ጊዜ የተፈጸመው ምልጃ ለዘላለም ሰዎችን ያድናል። ይሄንን ነው የምታምኑት? አሁንም ላይ እየማለደ ይኖራል ነገር እምነት ከሌላችሁ አሁን ይማልዳል አይደለም። ቆይ አንድ ይፈጽመዋል ነው። እኛ የምንለው ክርስቶስ በምድር ላይ ያለ ወደ አባቱ ምልጃን አቅርቧል፣ ጸሎትና ምልጃን አቅርቧል። ሊቀ ካህናት እንደመሆኑ ዮሐንስ ወንጌል ምዕራፍ 17 ላይ ያቀረበው ምልጃ አለ፣ ጸሎት አለ። በመስቀል ላይ ሰውነታችን ቤዛው፣ በመስቀል ላይ ደግሞ ሰውነታችን መተኮኑ ራሱን አሳልፎ ሰጠ። ስለዚህ የክርስቶስ ምልጃው ዝም ብሎ ምልጃ ሳይሆን ከደም ጋር ይሆን ይችላል። ፓወርፉል የሆነ ምልጃን አቅርቦልናል ስለ ሁላችን። ይሄ ምንም መጽሐፍ ቅዱሳችን ላይ በግልጽ ነገር ተነግሯል። ልክ እንደ ቅዱሳን ያለ ምልጃ ግን አይደለም። ይሄን ይለያል። የሱ ከደም ጋር ይሆን ነው በየቤዛነቱ አካል እርሱ አንድ ላይ ሆኖ እስከ ዓለም ፍጻሜ ይሰራል። በጣም ግልጽ ያለው ያዥልኝ እዚህ ጋር ያዝልኝና የድንግል ማርያም ያዝልኝና የድንግል ማርያም ምልጃና የኢየሱስ ክርስቶስ በምድር ላይ ያደረገው ምልጃ አንድ አይነት ምልጃ ነው አይደለም? በፍጹም የእመቤታችንና አንድ ሚዩት እያደረገው። እሺ ቴንክ ዩ። ጌታችን አምላክም ሰው መሆኑ ነው ይሄንን ነገር የሚያቀርበው። ስለዚህ አምላክ በስጋ ተገልጦ ማለት ነው። የእመቤታችን ሰው ብቻ ናት። ሰው ብቻ ስለሆነች ምን ትጠብቃለች? ምላሽንም እየጠበቀች ነው የምታደርገው። ምንም ነገር ስታደርግ እመቤታችንም ሆነ የትኛውም ቅዱሳን ጸሎትን ጸልየው ለምነው ምልጃን አቅርበው ምላሽን ከጌታ ይጠብቃሉ፣ ከእግዚአብሔር ይጠብቃሉ። ጌታችን ኢየሱስ ግን አምላክ ነውና ጸልዮ ምላሽ መጠበቅ ምናምን የሚባል ነገር የለም። አዎ ጸልዩአል፣ ሰው ነውና ማልዷል፣ ጸልዩአል። ኦኬ፣ ግን ምላሽን ደግሞ የሚጠብቅ አይደለም። ለምን? ሰው ሆኖ ጸልየ ስንል ራሱ ሰው ሆኖ የጸለየው ግን ከአብ ጋር አንድ ሆኖ ደግሞ አምላክም ጭምር ነው። ስለዚህ ሰው ብቻ አይደለም። የእመቤታችን ግን ፍጹም ይለያል። የእመቤታችንና የቅዱሳን ጸልየው በቃ እግዚአብሔር ከፈቀደና የእግዚአብሔር ፈቃዱ ከሆነ ተፈጻሚነት ይኖራል። ስለዚህ ምላሽ ከእግዚአብሔር ይጠበቃል ማለት ነው። ራሳቸው እዛው ምላሽ አይደሉም። ምላሹ ጌታችን ጋር ሲሆን ግን አብ የሚያደርገውን ሁሉ ራሱ ወልድ ማድረግ ስለሚችል ራሱ ምላሽ ፈጻሚ መሆን ይችላል ነው በእኛ ህይወት ላይ። ቴንክ ዩ። እሺ አሁን ለምሳሌ ያክል ድንግል ማርያም አሁን በስጋ ህይወት ሕያዋን አይደለችም አይደለም ጥያቄው። ሕያዋን ነች ድንግል ማርያም፣ ሕያዋን ነች። በስጋ ህይወት የለችም። አሁን ላይ ድንግል ማርያም ታማልዳለች ብለን ወይም ደግሞ ትለምናለች ብለን የምንለው በሰማይ ልመና አለ ብለን ነው የምታስበው ወይስ ምስጋና ብቻ አለ ብለን ነው የምታስበው? በሰማይ አሁን ላይ ምስጋና ብቻ አይደለም ያለው። አሁን ገና ስላልተፈጸመ ልመናም ይኖራል። ለምሳሌ ዮሐንስ ተመልክቷል። ለምሳሌ ራእይ ከመሰወር በታች ያሉ የቅዱሳንን ነፍሳት አይቶ እነዚያ የቅዱሳን ነፍሳት ምስጋና ብቻ አይደለም ለምንድን ነው መቼ ነው የማትበቀለው ብሎ ጭራሽ እንደውም ጸሎት ሆኖ ግን ጸሎቱ ግን አጂል ሲሆን በጣም ይረብሻል። ኦኬ ሶሪ እሺ እና ሲሰማል እንዴ? እሺ አሁን ይሰማል። ግን ያው ትሰማለህ። ደሜ ይጨርስና ሸልፌክስ አንተ ትቀጥላለህ። ደሜ ይጨርስና እሺ ምንድነው? አዎ በሰማይ የቅዱሳንን ነፍሳት አይቶ እነዚያ የቅዱሳን ነፍሳት ደግሞ እስከመቼ ምንድነው አትበቀልም ብለው ሲጠይቁ አየን። እስከመቼ ነው ማትበቀለው ብለው ጠየቁ ማለት ምስጋና አይደለም። በቃ እስከመቼ አትበቀል፣ ይሄ ጸሎት ነው። ግን ምን አይነት ጸሎት ከተባለ አጌንስት የሆነ ጸሎት ማለት ኢን ፌቨር ኦፍ አስ የሚጸለይ ጸሎት አለ። አጌንስት ደግሞ ሰማን የሚጸለይ ጸሎት ሊኖር ይችላል። በሆነ ሰው ላይ የምትጸልየው እነሱም እኮ ቅጣት ይገባቸዋል አይነት ነገር ማለት ነው። ስለነሱ ደግሞ ተብሎ ደግሞ የሚጸልይ ይኖራል። አጌንስት ሲሆን ብቻ ነው የሚጸልየው የሚባል ነገር የለም። እንደዚህ ለይሩ ያስተማረ ሰው የሚሉ በፕሮቴስታንትም ቢሆን በሰማይ አሁን ይጸልያሉ ተብሎ የጻፉባቸው ክፍሎች አሉ፣ ሉትራኖች ሳይቀሩ ማለት ነው። እንግዲህ አፖሎጂ ኦፍ ዘ አውግስበርግ ኮንፌሽን ላይ የመላእክትን በግልጽ ይናገሩና ከመጽሐፍ ቅዱስም ለመጥቀስ ይሞክራሉ። የቅዱሳን ላይ ግን ኤክስፕሊሲትሊ ባይነገርም በመጽሐፍ ግን ምንም ሎጂካልም ስለሆነ ማለት ነው በሰማይ ላይ ኢን ጀነራል ለቤተ ክርስቲያን ይጸልያሉ ይላል። ስለዚህ ይጸልያሉ። ኦፍ ኮርስ ምስጋና ብቻ አይደለም፣ ጸሎት ልመና አለ። ገና ነው፣ ፍጻሜ አላለው። ፍጻሜው ሲደርስ ግን ያኔ እንዳልከው እንደ መላእክት
በምስጋና ብቻ የምንኖርበት ጊዜ ግን ይመጣል። አንድ ምንድነው ሌላ እንትኑ ድንግል ማርያም ጋር አሁን ወደ ድንግል ማርያም አሁን ለምሳሌ ድንግል ማርያም ከሰማይ ሆና ለሕዝቧ ልክ እንደ ዘካርያስ ምዕራፍ 1 ላይ ትንቢተ ዘካርያስ ምዕራፍ 1 ላይ መልአኩ እግዚአብሔር አላዘዘውም ስለ እነዚህ እስከ መቼ አትፈርድላቸውም ብሎ እንዲጠይቀው እግዚአብሔር አላዘዘውም። ሶዋት ልክ እንደዛ አይነት ነገር በሰማይ ሆና ከእግዚአብሔር ጋራ ፌሎሺፕ ሊኖራት ይችላል። በሰማይ ሆና አሁን ሊኖራት ይችላል ነው አላ ቴንክ ዩ። አሁን እኔ ጥያቄ ጌታ ሊድና ፍቃድ ነው ያለው። እሺ አሁን በሰማይ ያለ በሰማይ ያሉ ቅዱሳን በሰማይ ያሉ ቅዱሳን ራሳቸው ልክ እንደ ዮሐንስ ራእይ ራሳቸው ከእግዚአብሔር ጋር ባላቸው ግንኙነት ይገናኙ ይሆናል። የኔን ጸሎት ማርያም ጸልያ አማርጅልኝ ብዬ ነግሬያት ሰምታኝ አማርጅልሃለሁ ብላኝ ትመልስልኛለች ወይስ ደግሞ ራሷ ናት ለሕዝብ የምትጸልየው? ራሷ ብቻ ለሕዝብ የምትጸልየው? ግልጽ ነው። አዎ ወይ ኢንቮኬሽን ላይ ነው። እሺ ለምሳሌ ወደ አብ ስትጸልይ አብ ጸሎትን ተቀብያለሁ እያለ እየመጣ ይነግርሃል ወይስ አንተ ያው ይቀበልኛል ብለህ በእምነት ውስጥ ነው የምታደርገው ወይስ እየመጣ ራሱ መናገር ይጠበቅበታል? አብ ኦኬ፣ በእምነት ነው የማደርገው። በክርስቶስ ኢየሱስ ጸልያለሁ፣ በእምነት እግዚአብሔር እንደሚቀበለኝ አምናለሁ፣ ያደርግልኛል ማለት ነው። አዎ። ስለዚህ አሁን እመቤታችንም አዎ ጸሎትን ሰምቻለሁ እያለች መጣ መናገር አይጠበቅባትም። ግን ምንድነው አሁን የጠየቀው ኢንቮኬሽን ነው። ምንድነው ወደ እንግዲህ ቅዱሳንን የመጠየቅ ነገር ማለት ነው። ቅዱሳንን መጠየቅ እኛ ይሄንን እንግዲህ ከነገረ ቤተክርስቲያን አንጻር ነው የምናየው። ምንድነው እዚህ ያለውን ነገር ያውቃሉ አያውቁም ከሚለው መጀመር ነው የሚጠቅመው። እዚህ ያለውን ነገር ቅዱሳን ያውቃሉ ወይ? ያውቃሉ። ይሄው አሁን ቅድም የጠቀስኩልህ ራእይ 6 ላይ ራሱ ያሉት ሰዎች አውቀዋል። እስከ መቼ ነው የማትበቀሉ ብላ በቀል እንዳልደረሰ እኮ አይተው እኮ ነው አውቀው እኮ ነው እዛ ሆኖ እዚህ የተፈጠረውን ነገር አውቀዋል። ስለዚህ አሁን ቅዱሳኑ እኛ ጋር ያለውን ነገር አውቁም ወይ? ለምን ነው የማያውቁት? ያውቃሉ። ኦፍ ኮርስ ግን የሚያውቁት ግን እንዴት ነው ከተባለ ይሄ የእግዚአብሔር አሰራር ነው። አሁን እኛ ሁሉን ነገር አንተነትንም። በኦርቶዶክሳዊ እንግዲህ መረዳታችን ውስጥ እያንዳንዷን ነገር በዚህ መልኩ ብለን አናብራራም። ግን ከጠቀመ ግን እንደው በምሳሌ ለማስቀመጥ ያህል ልክ እጅ አይንን የሚያግዘው እንዴት ነው ማለት አይንህ ለምሳሌ የሆነ ከታመመ እና የእጅ እርዳታ ካስፈለገው እጅ ይህንን ነገር ሴንስ አድርጎ የሚመጣው በነርቨስ ሲስተም ነው ምናምን ይሉን የለ እና ሁላችንም ብልቶች ነን። አንዳንዶቻችን አይን አንዳንዶቻችን እጅ እና የቅዱሳን ነገር ለኛ የሚያስፈልገን ከሆነ ቅዱሳኑ በምን አውቀው እርዳታቸውን ሊለግሱን ይችላሉ ከተባለ በነርቨስ የየሰን ራስ በሆነው በጌታችን በክርስቶስ ኢየሱስ ማለት ነው። ጌታችን ኢየሱስ ይሄንን እንዲያውቁት በቃ ግልጥ ያደርግላቸዋል ብዬ አስባለሁ። እኔ በዚህ መልኩ ነው የሚገልጸው። ግን በምን መልኩ የሚለው ግን እያንዳንዱን ነገር ግን አናብራራም። ዋናው ነገር እኛ ቤተክርስቲያን በላይ በሰማይ ይሄ ምንድነው ሩጫቸውን የጨረሱ ቅዱሳንና ሩጫ ላይ ያለን የኛ የክርስቲያኖች ህብረት እንደሆነች ስለምናምን ህብረታችን ደግሞ በምን ደረጃ ነው ከተባለ በአይን በአፍንጫ በጆሮ ያለ በዛ ደረጃ ነው የተገለጸው ራሱ ህብረቱ ሲነገር። ስለዚህ በዚህ ደረጃ ቅርቦቼ ናቸው። ጳውሎስ ለኔ በዚህ ደረጃ ቅርቤ ነው። ቅድስት ድንግል በዚህ ደረጃ ቅርቤ ናት። ጌታ ኢየሱስ ደግሞ የዚህ የአካሉ ማለትም የክርስቲያን ራስ ነው ስለተባለ በዚህ ደረጃ ቅርባችን ነው። ስለዚህ አንድ መንግስት ውስጥ አንድ መንደር ውስጥ ያለን ነው ብለን የምናምነው በመንፈሳዊ ማለት ነው። አሁን ስናየው ነው ነገሩን ስናየው በስጋ እኔ እዚህ ነኝ፣ ቅድስት ድንግል ደግሞ እንደው የቱን እስቲ በጣም ሩቅ ነች፣ እነ ጳውሎስ ሌሎችም ቅዱሳን አባቶቻችን እናቶቻችን በጣም ሩቅ ናቸው የሚል ሐሳብ ይሄ በስጋ ስለምናስበው ነው። በመንፈሳዊው አስተሳሰብ ግን አንድ መንደር ውስጥ ነው ያለ ነው። በመንፈሳዊው አስተሳሰብ አንድ መንደር ውስጥ ነው ያለው። ልክ ዕብራውያን ምዕራፍ 12 ላይ እንደሚናገረው ወደ ሕያው እግዚአብሔር ከተማ ደርሳችኋል እንዳለው ሁሉም ወደ ተሰበሰቡበት ወደ እግዚአብሔር እዛ ውስጥ ያለው እና በዛ ደረጃ ቅርብ ናቸው ነው። ታንክ ዩ። እኔ አሁን በክርስቶስ ነው ማለት ነው። እኔ አሁን አሁን ባለኝ መረዳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልዳነችም አለም ድናለች እላለሁ። የዘላለም ሕይወት አላት እላለሁ። አንተ እኛን የዘላለም ሕይወት አላችሁ ትለናለህ ወይ ደግሞ እንደሌለን የምትነግረን ነገር አለ? እሺ አሁን ይሄ ጥያቄ ምን ጠቅሞ እንደምትጠይቀኝ አላውቅም። ከማን ጋር ከሲስ ጋር ታደባድብኝ ነው? እኔ ማንም ሰው አይገባም። እኔ እድሉ የሰጠኝ ለኔ ነው። ማንም ሰው አይገባም። ከኔ ጋር ኧረ ስቀልድ ነው። ሲሶ ባለፈው ሲሄድብን አልነበር እንዴ?
አይ እኔ አሁን የፕሮቴስታንቶችን አሁን በየግለሰብ ደረጃ አሁን ለምሳሌ አንተ እንደሚል ወይም ሲሶ ምናምን በዚህ ጋር ሌላ ማን አለ? ለምሳሌ ዜድ አለ። በቃ እናንተ ሲወሉ የምትገቡት አለቀ ምናምን እንደዛ አይደለም። እኔ ይሄ ፍርዱ የእግዚአብሔር ነው። ግን ከቤተ ክርስቲያን ውጪ ግን ድህነት ያለው ቤተክርስቲያን ውስጥ ብቻ እንደሆነ ነው የማምነው። ግን ከቤተ ክርስቲያን ውጪ እግዚአብሔር ለምሳሌ እናንተን ካዳነ እሰይ ደስ ነው የሚለኝ። ይሄ እኔ ጉዳይ ስለማይሆን ማለት ነው። ድህነት ያለው ቤተክርስቲያን ውስጥ ነው። እግዚአብሔር ግን ድህነት ያለው ቤተክርስቲያን ውስጥ ነው። እግዚአብሔር ግን ከዚህ ውጪ በሆነ መልኩ ሰዎችን የማዳን ፈቃድ ካለው እሰየው። ለምሳሌ ወንጌል ያልሰሙ ጭራሽ እኮ አሉ። ወንጌል ያልሰሙ ሰዎች በምንድን ነው የሚዳኙት? አናቅም። በእምነት ምናምን አትለኝም። ምክንያቱም ገና ከጅምሩ እንዲያምኑ ወንጌል መስማት አለባቸው። ወንጌል ደግሞ አልሰሙም። ወንጌል አልደረሳቸውም። ካልደረሳቸው እግዚአብሔር እነሱን በሌላ መንገድ ነው ሊዳኝ የሚችለው። ስለዛ ከቤተክርስቲያን ውጪ ናቸው፣ ግን እግዚአብሔር ሊያድናቸው ይችል ይሆናል። የተለያዩ ህፃናት ነው እግዚአብሔር ሊያድን ይችላል፣ አናቅም። እናንተንም እግዚአብሔር ሊቀበላችሁ ይችላል። እንግዲህ ይቀበላችሁ ይሆናል፣ አናቅም። ግን ወንጌልን ግን በስነ ስርዓት ሰምታችሁ ከክርስቶስ የተሰጠውን አስተምሩ ሰምታችሁ እምቢ ብላችሁ ከተቃወማችሁ ግን ድህነትን አታገኙም። የክርስቶስን ወንጌል ሰምቶ እምቢ ካለ ለምሳሌ ይቅርታ በክርስቶስ ኢየሱስ በዘላለም ድህነት ውስጥ አምናለሁ፣ የዘላለም ሕይወት ይሰጠኛል እላለሁ፣ ከድንግል ማርያም እንደተወለደ አምናለሁ፣ በትሪኒቲ አምናለሁ። በቃ አንተ ምን ጠይቀኝ ጥያቄ እንዳለ እቀበላለሁ። እኔ አዳምኩ ትለኛለህ። ከተቀበልክ ወደ ቤተ ክርስቲያን መተህ ተጨመር ነው አምል። አሁን እኔ የሚጠይቀን ሁሉ እቀበላለሁ ካልክ ድህነት እርግጠኛ እንድትሆን አንተ የክርስቶስ ኢየሱስ አካል ውስጥ መጥቶ መጨመር አስፈላጊ ነው። እሺ የክርስቶስ ኢየሱስ አካል ቤተክርስቲያን ለምሳሌ ቤተክርስቲያን ስፔሲፊክ ተደርጎ ስም አልጠቀሰም መጽሐፍ ቅዱስ አይደል እንዴ? ስም አልተጠቀሰም። ግን መገለጫዎች ግን አላት። ገባ? ይኸው መገለጫዎቹን አደረኩ እኮ ፕራክቲስ እኮ ይኸው አለኝ። መገለጫዎቹ እንዳለ የቤተክርስቲያን መገለጫ በኔ ላይ ሀፕን አድርጓል፣ በኔ ላይ ሆኗል። ለምሳሌ እንደማጠፋ መጽሐፍ ቅዱስ ይናገራሉ። ለምሳሌ ያልጠፋችሁ ቤተክርስቲያን ውስጥ ነው ያለው። ኦኬ አሁን እኔ ያልጠፋችሁ ቤተክርስቲያን ውስጥ እንደሌለው የምነግርህ ያመንኩትን ያው አምኜ የምቀጥለውን እንቅስቃሴ አይተህ ደምሮ እኮ ቤተክርስቲያን ውስጥ ነው ያለው ልትል ትችላለህ። አለበዛ ደግሞ የጠፋችሁ ቤተክርስቲያን ላይ ከሆንክ ያለሁት ይኸውልህ ኦኬ የጠፋችሁ ቤተክርስቲያን ውስጥ ካለው የክርስቶስ ኢየሱስን አዳኝነት አልቀበልም፣ የኢየሱስ ጌትነትን አልቀበልም፣ የኢየሱስ አምላክነትን አልቀበልም። እሱማ ኦንሊ ጂሰሶችም እኮ ኢየሱስ ጌታ ነው ይላሉ። ግን በስላሴ አያምኑማ። አያምኑማ፣ በስላሴ አያምኑማ እኮ የስተት ትምህርት ነው። አሁን እነሱ የማያምኑት ነገር አለ፣ የስተት ትምህርት ነው እንዳልከው፣ አንተም ደግሞ የማታምነው የስተት ትምህርት ይኖራል። ለምሳሌ ጥምቀት ያድናል ብለህ ታምናለህ? አምናለሁ። ጥምቀት ያድናል ብለህ ስለዛ እሺ፣ አሁን አያድንም የሚለው ሰው ስህተት ውስጥ ነው አይደለም? አሁን አንድ ለምሳሌ ጥምቀት ያድናል ብዬ እኔ እንዳምን አጠገብ ያለችው የሉትራን ወይም ደግሞ የመካነ ኢየሱስ ቤተክርስቲያን ታምናለች በዚህ ጥምቀት አያድንም፣ ምንም አይጠቅመኝም፣ ምንም አያደርግም። አምኜ ብቻ አያድንም የሚለው ብቻ አያድንም። ጥምቀት ለድህነት አይደለም። ይሄ ለድህነት አይደለም ብሎ አለመጠመቅ ከተጠመቀ አያድንም ብሎ ከተጠመቀማ አዳኝነቱን ተቀብሏል እኮ ከተጠመቀ አዳኝነቱን ተቀብሏል። አይደለም አያድንም ብሎ ከተጠመቀ አያድንም ብሎ ለድህነት ሳይሆን አምኖ ነው የሚጠመቀው። አምኖ ነው የሚጠመቀው። እሺ ካልሆነ ስህተት ውስጥ ነው ማለት ነው። ሳያምን መጠመቅ አይችልም። ሳያምን መጠመቅ አይችልም። አምኖ ግን ነው የሚጠመቀው። እሱ አይደለም ጥያቄ፣ ችግር የለም። አምኖ ነው መጠመቅ ያለበት አይደለም ሳይሆን ለድህነት ነው ብሎ አምኖ ነው መጠመቅ ያለበት ወይስ ለድህነት ነው ብሎ ባያምን ችግር የለም ሲጠመቅ። በቃ ቴንኪው። ለድህነት ብሎ አሁን ለምሳሌ ጥምቀትን ለድህነት ብሎ አምኖ ካልተጠመቀ ይሄ ሰው አይድንም። አምኖ ካልተጠመቀ ለድህነት ብሎ አልጠመቅም ቢል ይኸውልህ ስማኝ አንዴ መጀመሪያ ወደ እዚህ ላይ ለቂ ነው ያቺኛው አቀላ ምክራትን ይዟል የሚሉት። ስለዚህ በኢትዮጵያ ውስጥ ያለው ጴንጤ ሁሉ ገና አልዳንም ማለት ነው። ምክንያቱም ለድህነት ነው ድኗል። ለድህነት ነው አይደለም። ለድህነት ነው ይኸውልህ አኬ ሰምተኛል። ይኸውልህ አሁን የጌታችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ነው። ስልጣን ተቀብሎ ነው አለ ይሄን የሰጠለኛ
አይደል? ይሄንን ትእዛዝ አላምንበትም ብሎ የተጠመቀ ሰው ሻወር ነው የወሰደው። አላምንም ብሎ የተጠመቀ ሰው ሻወር ነው ለድህነት ነው ብሎ አቋያንዲ ለድህነት ነው ብሎ ማመን አለበት የለበትም እኮ ገባኝ እኮ ለድህነት ነው ብሎ እኮ ስላመነ ነው የተጠመቀው አይደል? እሺ ለድህነት ነው ብሎ ካላመነስ ለድህነት ነው ብሎ ሳያምን ቢጠመቅስ ይድናል? ይጠየቃል። ለድህነት ነው ብሎ ሳያምን ቢጠመቅ እኮ ይጠየቃል። አይድንም። ስለዛ ኢትዮጵያ ውስጥ ያለ ጴንጤ ለድህነት ነው ብሎ አምኖ የሚጠመቅ እኔ ሲጀመር ሚዲያ ላይ ሲሆን ጥምቀት ለድህነት ነው አይደለም ብለን ከስንት ፕሮቴስታንት ጋር ተከራክረን ይሄን ሁሉ ዘመን ስንከራከር አሁን አንዴ ሚዲያ ላይ እኮ አሁን እኮ ነው ጥምቀት አሁን እኮ በቃ ኧረ እንደው ይሄ ነገር ያድናል መባል የጀመረው እኮ በጣም በእኛ ኢንፍሉዌንስ እኮ ነው ከይቅርታ ጋር ማለት ነው። በቃ ቴንክ ዩ። እኔ አሁን የምልህ ምንድን ነው እኔ ካቶ ማነው መካነ ኢየሱስና ሉትራንን በጥምቀት ያድናል በስጋው ደሙ ያድናሉ ብለው የሚያምኑትን ተቀብዬ ኦርቶዶክስን የማልቀበልበትና የምከራከርበት ነገር አይታየኝም። ስለዚህ ጥምቀትን ለድነት እቀበላለሁ። አለበዛ መካነ ኢየሱስና ሉትራንን ሪጀክት ማድረግ አለብኝ። በአንድም በሌላም ቢሆን በአመለካከትም ይለያል። ከኦርቶዶክስ የሚባል አማርኛ አይሰራም። እኔ ጋር ለምንድነው የማይሰራው? በቃ ወንጌል አማኝ ተብለው እስከታቀፉ ድረስ በጥምቀትና በጌታ ስጋና ደም እስካመኑ ድረስ አማናዬ ነው ብለው እስካመኑ ድረስ እንደገናም ደግሞ ሉትራኖች በሞቱ ሰዎች ምልጃ እንደሚቀበሉ ባለፈው ናቲ ሲናገር ሰምቻለሁና እንደዚህ እስከሆኑ ድረስ እነሱን ሪጀክት ሳላደርግ እነሱን ሳልነቅፍ ሳልቃወም ኦርቶዶክስን የምቃወምበት ነገር አይኖረኝም። አማር በሚባሉ ትምህርቶች ከኦርቶዶክስ ጋር ተቀራራቢነት አለ። አይ የለም የሚለኝ ሰው ካለ ኢሶኬ ይኸው እኔ ላናገረው ፈቃደኛ ነኝ። ስለዚህ ይሄንን የተቀበለ ጴንጤ አልዳነም ብለህ ጀጅ ልታደርግ አይችልም። አንተ ጴንጤ አይደለም አይሄንን የሚቀበሉ ሉተራን ናቸው ሲጀምር። አሁን አንተ ያልከውን የሚቀበሉ ጴንጤ ሳይሆኑ ሉተራኖች ናቸው። ሉተራን ተቀብያለሁ። ሉተራን እኮ ተቀብያለሁ። ህብረት አለን እኮ ህብረት አለን። ከሉተራን ጋር ህብረት የለም። አሁን የሉተራንን አውጥቼ ባሳየ በፕሮፌሽናል ሉተራኖች ህብረት አያደርግም ከጴንጤዎች ጋር። ኮንፌሽናል ሉተራኖች ህብረት የሚያደርጉት ከማን ጋር ነው? ሁለቱ ምስጢራት ላይ ቅዱስ ቁርባንና ጥምቀት ላይ ተመሳሳይ አቋም ያላቸው ሰዎች ማነው ቤተ እምነቶች ጋር ምናምን ከነሱ ጋር ነው ህብረት ካደረጉ እናደርጋለን እኮ። እነሱ ተቀበልን እኮ መካነ ኢየሱስን ተቀበልን። አሁን መካነ ኢየሱስን ተቀበልን። አንዴ እሺ ልጨርሰልሽ እኮ ሳው አሁን ሉትራንና መካነ ኢየሱስ አሁን መካነ ኢየሱስ ከሉትራን ነው የምትቀደው የሚባል ነገር ስላለ ከዛ አንፃር ነው። ጴንጤ ግን በቃ ጴንጤ እንደ ጴንጤነቱ ጥምቀትም ለድህነት ነው ብሎ አያምንም። ቅዱስ ቁርባንም እውነተኛ የራሱ የጌታ ስጋና ደም ነው ብሎ አያምንም። ስለዚህ አሁን አንተ ባልከኝ መሰረት እነዚህ ይሄ ሁሉ ጴንጤ የማይድን ከሆነ እሱን ያዝ እናደርገውና የጴንጤ ነው ስለዛ በቃ ወደ እናደርገውና አሁን ሉትራንና ኦርቶዶክስ ብቻ ብለን ነው እናወራለን። አሁን ለምን ይጠመቃሉ? እሺ ወይ ለመተባበር ብሎ ለማሳየት ምን አይደለም። ሞቱን በሚመስል ሞት አኬ አንድ አይደለም ሞቱን በሚመስል ሞት ትንሳኤን በሚመስል ትንሳኤ ለመተባበር ብሎ ነው መጽሐፍ ቅዱስም የሚያሳየን አይደል? እዛ ጋር ሮሜ አንተ የምትለው የመጽሐፍ ቅዱስን ነው። እኔ እያልኩ ያለው ደግሞ ጴንጤን ነው። የኔ መጽሐፍ ቅዱስ ጴንጤ እኮ በመጽሐፍ ቅዱስ ነው የሚመራው። አለብዛ የሆነ ልስማና እንግዲህ ጥምቀትን አልጠመቅም አይጠቅመኝም አያድነኝም የሚል ሰው ካለ እኔም አናግረዋለሁ። አይጠቅመኝም አይሉም። ጥምቀት አይጠቅምም አንጠመቅም ሳይሆን የሚሉት እንጠመቃለን። የምንጠመቀው ግን ሞተን መነሳታችንን ለማሳየት በአደባባይ ለማሳየት ለዛ ነው ላሳየት። የዶክተር ተስፋዬ ሮበሊ ላውጣልን መሰለኝ ምናልባት ያየሁት ይመስለኛል ሰምቻለሁ። ግን ማለት ነው አኬ ይኸውልሽ እያወጣሽ አንድ ነገር ልንገርህ ለምሳሌ ያክል ህፃናቶች ሳያምኑ ነው የሚጠመቁት። ሳያምኑ ነው የሚጠመቁት በወላጆቻቸው እምነት ማለት ነው። የትም ማለት እኮ በቤተ ክርስቲያን ከሆነ የወላጆቻቸው እምነት ግን እንደ ቤተ ክርስቲያን እምነት መሆን አለበት ግዴታ። ሁለት አይነት ቢሆኑስ? አሁን ሚስትየው ጴንጤ አባትየው ኦርቶዶክስ ቢሆንስ?
እኩስ ምንድነው ለልጁ ኃላፊነትን የሚወስደው እሱ ይሆናል። እኛ ጋር መታ ማስቀመጥ አትችልም ኦርቶዶክስ። ስለዚህ አሁን በአንተ እምነት ልጅ ይድናል፣ አንተ ባመንከው ልጅ ይድናል። እሺ ልጅዮ እያመነ ያድጋል ነው የምንለው እኛ። በእኛ ምንድነው ልክ በአይሁዳውያን ዘንድ ለምሳሌ አንድ ሰው ወደ አይሁድነት ለመጨመር ምን ማድረግ አለበት? በአብርሃም በይስሐቅ በያዕቆብ አምላክ መገረዝ አለበት። ከመገረዙ በፊት ግን እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ማመን መቀበል አለበት እና እሱን ያምናል፣ በእግዚአብሔር ያምናል፣ ከዛን ይገረዛል። ህፃና ምንድን የአይሁድ ልጅ ከሆነ ግን ገና ከህፃንነቱ ሳያምን በፊት ተገርዞ ይጀምራል። የአይሁድ ልጅ ከሆነ ብቻ የአይሁድ ልጅ ከሆነ ተገርዞ ይጀምርና እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር የሚለውን እያመነ ይላል። በሐዲስ ኪዳን ስትመጣም በእግዚአብሔር ቤተክርስቲያን በእግዚአብሔር ህዝብ ውስጥ የእግዚአብሔር ህዝብ ቤተክርስቲያናት እኛ ነን። በእግዚአብሔር ህዝብ ውስጥ የተወለደ ልጅ ተጠምቆ ጀምሮ ልክ ተገርዞ እንደመጀመር ማለት ነው። ጥንት ላይ ተጠምቆ ይጀምርና ከዛ በኋላ በእምነት ውስጥ ያድጋል። ከውጭ የሚመጣ ግን ከህዝቡ ውጭ የሚመጣ ሰው ካለ ትልቅ ሰው ካለ ግን የእግዚአብሔር ልጅ በሚሆነው በጌታችን በክርስቶስ ኢየሱስ አምኖ ተጠምቆ ይመጣል። እምነቱን ያስቀበላል ማለት ነው እና እንደዛ ነው። ኦኬ አሁን ምንድነው ይሄ ልጅ እንግዲህ በመገረዙ ነው ኪዳን ውስጥ የሚገባው ነው የምትለኝ አንተ? ሳያም ኪዳን ውስጥ ይገባና በእምነት ያድጋል። ስለዚህ ለኃጢአት የሚሆን ጥምቀትን ግን አልተጠመቀም ማለት ነው። ለኃጢአት የሚሆን ጥምቀት አልተጠመቀም ማለት ነው። ስለ ግዝረት ስላወራህ እኮ ነው እንደዛ ያልኩት። ስለ ጥምቀት ነው እንዴ? ገባኝ። ስለ ጥምቀት ነው ማለት ግርዛትን ከጥምቀት ጋር አገናኝተሃል እንዴ? ሕፃኑ በአይሁድ ዘመን ስለሚገረዝ ያልከኝ አንድ አረጋለሁ እኮ ሳው እንደዛ ያነጻጽራል መጽሐፍ ቅዱስ ግዝረትና ጥምቀትን በረግጥ ቆላሲስ ምዕራፍ 2 ላይ አለ። አሁን በእኛ የመጀመሪያ የሚጠመቀው ለምንድን ነው የሚጠመቀው? ኃጢአት አለበት ወይ? ሕፃኑ ልጅ ያው እንግዲህ ሕፃኑ ልጅ ኃጢአት የለበትም፣ ግን ማንም ሰው ሲወለድ አዳማዊ ነው። አዳማዊ ሆኖ ሲወለድ ማለትም የወደቀውን ስጋ ይዞ የሚወለድ የትኛውም ሰው ሲወለድ አዳማዊ ነው። ስለዚህ ከአዳማዊነት ወደ ክርስቶሳዊነት መምጣት አለበት። ስለዚህ ሲጠመቅ ክርስቶስን ስለሚለብሰው የተጠመቃችሁ ክርስቶስን ለብሳችሁታል ይላልና ክርስቶስን ይለብስበታል ነው ሕፃኑ ልጅ። ስለዚህ የእግዚአብሔርን ጸጋ ተቀብሎ በጸጋ ውስጥ ያድጋል። የእግዚአብሔር መንፈስ ለሕፃናት አይሆንም አይባልም። የእግዚአብሔር መንፈስ የተገለጠው ጸጋ ለሕፃናት ለሁሉም ነው እና ከአይሁዳውያን አንጻር እንደዚህ ተደርጎ ይባራል እና እንደዛ ነው የሚያብራሩት የፕሮቴስታንት መጀመሪያ። አሁን እኔ የመጨረሻ የምነግርህ ምንድነው የመጨረሻ እኔ የሕፃናትን ጥምቀት ያመጣሁልህ ምንድነው ሕፃናቶች ሳያምኑ ነው የተጠመቁት። ሳያምኑ ተጠምቀው በቤተሰብ አድገው በእምነት ማለት እምነታቸውን አስጠብቀው ከዛ የዘላለምን ሕይወት ያገኛሉ። ሳያምኑ ተጠምቀው ማለት ነው። በወላጆቻቸው እምነት ነው የተጠመቁት። ፕሮቴስታንት እምነት ጋም ይህን ያክል አሁን አንተ ዲፌንድ ማድረግ የምትችለው ነው። ሳያምኑ የሚጠመቁት ይጠመቃሉ። አሁን የተጠመቁትን እኔ አሁን ምንድነው የማልቀበለው? ጥምቀት አልጠመቅም አያድነኝም ብሎ የመጠመቅ ኦፖርቹኒቲ ያለው አልጠመቅም ቢል ይሄ ሰው አልዳነም እላለሁ። ነገር ግን ጥምቀትን በአንድም በሌላ ሁኔታ ይሄ ሰው ከተጠመቀ ድነቱን አምኖ ነው የተጠመቀው። ከክርስቶስ ጋር መተባበርን አምኖ ነው የተጠመቀው። አንድ ሰው ከክርስቶስ ጋር ለመዳን ብሎ ነው የሚጠመቀው። መተባበር እኮ ድኛለሁ ብሎ እኮ ነው የሚተባበረው። ያልዳነ ሰው ይተባበራል። ኦኬ። ስለዚህ ከጥምቀቱ በፊት ነው ማለት ነው ድኛለሁ የሚለው። አንተ ከመጠመቁ በፊት አንተ ቆይ። ስለዚህ ሁለት ነገር ነው የሚሆንብህ። አንተ የሚዳነው ከጥምቀት በፊት ነው እንዴ? እኔ አሁን አመንኩ አይደል እንዴ? ሳልጠመቅ አመንኩ። መጀመሪያ እምነት ነው የሚቀርመው አይደል? ከጥምቀት አይደል? እምነት ነው የሚቀርመው። ኦኬ አመንኩኝ። ድኛለሁ አልዳንኩም? አልዳንኩም፣ ገና ነው መጠመቅ አለብህ። እሺ ለመጠመቅ ኦፖርቹኒቲ ያለኝ መሀል ላይ ሞትኩ። መጽሐፋዊ እናድርገው። መጽሐፋዊ አድርገው ችግር የለውም። እሺ ጳውሎስ መቼ ነው በክርስቶስ ኢየሱስ ያመነው? ልክ ጳውሎስ ያመነው እንግዲህ የጌታን ትእዛዝ ተቀብሎ ምን ላደርግልህ ያለ ጊዜ ነው ያመነው። በደማስቆ ማለት ሄደ ሐናንያ አግኝ። እነሱ የሚሉት ደግሞ ስማ፣ እነሱ የሚነግሩን ስማ አለው። ወደ ሐናንያ ሄደ። እንግዲህ ተመልከቱ፣ ኢየሱስን አግኝቶ በቃ በክርስቶስ አምኗል አልከኝ። በደማስቆ ነገር
ስላመነ በቃ አሁን በአንተ በቃ አሁን ድኗል በቃ አለቀ። ጳውሎስ ግን ሐናንያ ጋር ሄዶ ሐናንያ እንዲጠመቅ ሲያዘው ጳውሎስ ምንድነው ያለው? ተነስ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ተባለ። አሁንም በኃጢአት ውስጥ ነው ያለው እያለው ነው። ስለዚህ አልዳንም በክርስቶስ ቢያምንም ማለት ነው። በክርስቶስ ማመን ብቻ አይደለም መጠመቅ ያስፈልጋል። አኪዬ ኃጢአት የሚታጠበው በደም ነው በውሃ ነው? አይ ጥምቀት ያድናል ልትሉ ታዲያ ምንድነው ደም? አዎ እኮ ለዛ ባጭሩ መልሰን ትንሽ ልበልና ከዛ ትሄድበታለህ። አይ እቺ ጥያቄው አለ መልሰን ይልች በደም ነው ወይስ በውሃ ነው ያልከው? አዎ ከኃጢአት ታጠብ ስላለው አሁን ጥምቀትን ራሱ አሁን ሳታስቡ ማቃረል ይዝም ጥምቀትን ዝም ብለህ ውሃ ብቻ የምትለው አይደለም። ጥምቀት እንደዚህ ዝም ብለህ ውሃ አይደለም ከዛ ሐሳብ አይደለም ከዛ ኮንሰፕት አይደለም የተናገርኩት። እሺ ምንድነው ኃጢአት የሚታጠበው በደም ግን ኃጢአት የሚታጠበው ጥምቀት ውስጥ ስትገባ አሁን እግዚአብሔር ያዘጋጀው ስፍራ አለ። አንተ ከኃጢአት በክርስቶስ ደም እንድትታጠብ ያዘጋጀልህ ስፍራ ጥምቀት ነው። ልክ ጥምቀቱ ስትገባ በክርስቶስ ደም ታጥበህ ነጽተህ ትወጣለህ። ትምህርቱ እንደዛ ነው። አይ ከጥምቀት በፊት ነው የኃጢአት ስርየት የማገኘው ካል ከአንደኛ ይሄው ጳውሎስ ገና በኃጢአት ነበረ ሳይጠመቅ በፊት ቢያምንም እንኳን ጳውሎስ ብቻ አይደለም ባይዘው ሐዋርያት ሥራ ምዕራፍ 2 ላይ ፓፓ ምን አለ መሰለሽ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እንዴ ዮሐንስ 6:54 ላይ እዚህ ጋር ደም የሚል ደግሞ አለ። ደም የሚል አለ። ደም የሚል አለ። አሁን ደምና ውሃ ጥምቀቱ ለምሳሌ ጥምቀቱና ደሙ እዚህ ጋር ሁለት አይነት ነገር አለ አይደል? አሁን ሁለት አይነት ነገር አለ። ደሙም አለ ውሃውም አለ። ይሄ ሰው የነጻው በደሙ ነው ወይ ደግሞ በጥምቀቱ ነው የነጻው? አይ እንዳልኩ ነው። ይሄ የጥምቀቱ ሰዓት መንፈስ ቅዱስ አለ። መንፈስ ቅዱስ የክርስቶስን ሞትና ትንሣኤ ለአንተ የሚያደርግበት ስፍራ ጥምቀት ይባላል። ቅዱስ ቁርባን ደግሞ የምትበላው የምትመገበው ምግብ ነው። አንድ ሰው ይወለድና ማለት ነው። ይቅርታ በደንብ አድርጋችሁ ስሙን። አንድ ሚኒት አድርገው። እሺ ቴንክ ዩ። አንድ ሰው ይወለዳል። ከተወለደ በኋላ ምግብ እየበላ ያድጋል። መወለድ አለ። ከዛ ቀጥሎ ደግሞ ማደግ አለ። በመንፈሳዊው ዓለም ደግሞ በጥምቀት በኩል ዳግም ይወለዳል። ሰው ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሏልና ጌታችን። በጥምቀቱ ሰው ዳግመኛ ይወለዳል፣ ሪጀነሬት ያደርጋል፣ የኃጢአት ስርየትን አግኝቶ አዲስ ሰው ይሆናል። ከዛ በኋላ የተወለደው ያ ሰው ደግሞ በመንፈስ ስለሆነ የተወለደው በመንፈስ ማደግ ደግሞ አለበታል። መንፈሳዊ እድገት ደግሞ ይጠበቅበታል። ቅዱስ ቁርባን እየተመገበ ደግሞ ስጋውን እየበላ ደሙን እየጠጣ ደግሞ ምንድነው እያደገ ይሄዳል ነው። እና አሁን ይሄ ደም ያልከው እሱ ቅዱስ ቁርባን ላይ ያለው እየበላን እየጠጣን የምናደርገው ነው። በጥምቀት ውስጥ ደግሞ ከኃጢአታችን እንፈወሳለን ወይም ደግሞ እንነጻለን ስንል ኦፍ ኮርስ የክርስቶስ የራሱ ደም ሆኖ መስቀል ላይ የተሰራውን ራሱን ስራ ቀጥታ ታገኘዋለህ። ስለ ኃጢአት ክርስቶስ ኢየሱስ ራሱን አሳልፎ ስለ ሁላችን ሰጥቷልና ስለዛ እንደዛ ነው ባጭሩ። ጉሮሮ የራሱ ሶሮ ነው። እሺ እንደዛ ነው። ኦኬ እንጨርስ መሰለኝ ሲሶይ፣ ሰዓትም ሄደ። እሺ እንጨርስ። የመጨረሻ ሁለት ደቂቃ በቃ 10 ደቂቃ ሌላ ሰው ጉዳይ ነው። እሺ ከ7 ሰዓት እንዘጋለን። እሺ እኔ በዚህ መቆየት አልነበረኝም። ማን አሁን መውጣት ነበረ ግን እሺ ቀጥል። እሺ ጥያቄ ያለው ሰው ካለ ሸፍት። እሺ በቃ ቀጥሉ። እናንተ ደግሞ ተነጋገሩ። ትንሿን ጠይቋት፣ እሷ ተመለሰላችሁ ያለች ተመለሱ። አንድ 2 ደቂቃ ለዚህ ድልስቶና እሺ ፔትራ ትንሿን ጠይቃት። ሰላም ብያለሁ። ሰዓት ወጣ። ሰላም ሁላችሁም። እንዴት ነሽ ትንሿ? አንቺ ጭራሽ እሷ ተመለስ ሲባል ስለ ጭራሽ ልታስቆሚ ነው? አይ ሰላም ልበል ብዬ ነው። ሰላም ብያለሁ። ፎቶሽ ከወጣ በኋላ እኔም ልውረድ ብዬ እንዳላቋርጣችሁ ብዬ ነው እንጂ እኔም ልወርድ ነበር። እሺ ከፍ ብያችሁ ልውረድ። እሺ ደግሞ እንገናኝ።